ያቺን ፊክቲሽስ ጌታ እናት ግን ስራዋን እናፈርሳለን እንቃወማለን በፍጹም ሁለት ምን ሞራል እኮ የላችሁም ፕሊዝ ከሲኦል በኋላ ተስፋ እየተናገራችሁ ታዲያ ምንድነው እዚህ ጋር ቢያምን ባያምን ምን አገባችሁ ኦርቶዶክሳዊ ካቶሊክ ጴንጤ ሙስሊም ባያምን ምን ችግር አለው በእናንተ ወንጌል እኮ ባያምንም ችግር የለውም ከሱ የሚጠበቀው ሲኦል ብቻ በሰላም መድረስ ነው ከዛ በኋላ ጥላዋን ጣል አርጋ ኢየሱስ አይድንም እያለ እሷ አይድናልና ተከራክራ ኢየሱስ ክፉ ሆኖ እሷ ደግ ሆና ሚዛኑ ላይ ጣል አርጋ በላይሰብን አድነዋለች በላይሰብ ማን ነው 78 ሰው የቀረጠፈ ሰው ነው የገደለ ብቻ አይደለም የበላቸው ነው አንተ እዚህ ጋር ያለው ሰው እርግጠኛ ነኝ አንድ ሰው አልበላም መቼም ከበላይሰብ ትሻላለህ አንተ ተስፋ አለህ ከበላይሰብ ይልቅ አንተ ተስፋ አለ አንድ ሰው እንኳን አልበላህም እኮ ስለዚህ አንተም የመዳን ዕድል በማርያም ዘንድ በጣም የሰፋ ነው እኮ ስለዚህ ካንተ የሚጠበቀው በሰላም ምድር ላይ እንደልብህ ኖረ ሲኦል መግባት ብቻ ነው ካንተ የሚጠበቀው ተሳስተ ብቻ ገነት እንዳገባ በቃ ብቻ ሲኦል ግባ አንተ ብቻ እንደምን ከዛ እስኪ አንተን እንደማታድን ማይራን እናያለን ባንተ ወንጌል 78 ሰው ይበላ አድና አንተ አንድም ሰው ያልበላውን ሰውዬ እንደታታድነ ግራ ገብቶታል ያንተ ቤት ወንጌል ግራ ገብቶታል የማርያም ስካልተሳካ እንትና ያድናሉ እንትና አረ ያድናሉ አንልም ምልጃ ይጠይቃሉ ነው ምንለው እና ግባና ላሳይህ ያድናሉ ነው የምትሉት ጠዋትን ብየዋለሁ ቤካ ቤት እናንተ ድሮ የምትሉት አው ለፖለቲካው ምልጃን ተለጣይቀልላለች ምናምን ነበር አሁን ግን ተያዛችሁ ምልጃ ጠያቂ ሳይሆን አዳኝ ሆና ለዛውም ኢየሱስ ይሄ ሰው መዳን የለበትም እያለ እሷ ተከራክራ ባጠባው ጡቴ በመናም ብላ ጠላዋን ጣል አርጋ ሚዛኑ ላይ መናም ብላ የሙስና ስራ ሰርታ ስታድንህ ገድሎ ይናገራል እምቢ ካላት ጡት ቆርጣ ጉንጯን ሰንጥቃ ልብሷን ቀዳ እንዴ ጉድ እኮ ነው እርምት ይበናት ሌላ ወንጌል ያቆ ምንኖር ከሌላ ወንጌል ጋር እኮ ነው ምንኖር ፍጹም ክርስቲያን አይደላችሁም ስላላችሁ አላመኑም ሌላ መጽሐፍ ቅዱስ አላችሁ እኮ ታምረ ማርያም የሚባል ሌላ ተሰምቶ ማይታው ጉድ አላችሁ እኮ እዚህ ጋር ኢየሱስ ያመነ የተጠመቀ ሲል ዞር በል ብሎ በማርያም ትድናለህ የሚል ወንጌል አላችሁ ማን ነው ኢየሱስ ደግሞ የምን ያመነ ምን የተጠመቀ ነው ቶ ማርቆስ 16 ማርያም አለችልህ የሚል አዲስ ወንጌል አላችሁ አሁን ማን ነው ልክ ኢየሱስ ነው ልክ ወይስ ማርያም ነች ልክ መተገል ልታስረዳን ትፈልጋለህ አየህ ምን መሰለ በ40 ቀን 60 ምን ይሰራልሃል 40 ብትጠመቅ 80 ባትጠመቅ የውሸት ወንጌል የውሸት ያመኑለት የተጠመቀ ይድናል አይልም ያመነ የተጠመቀ ነው አንተ አምነውልኝ እድናለሁ ካልክ የኢየሱስን ትእዛዝ ዳይሬክትሊ ቀጥታ ነው የተቃወምከው 4 ሰዓት ፉናኛ ነው እንዴ ምንድነው ይኛል ማለት ተረጋጋ ወንድሜ እስኪ ጨርስ ሚዩት አርግና ዳጊ ይቀጥሉ ማን ነው ሰላም ወንድሜ ማን ነው የቀደመው ሽመልስ እሱ አይደለም የሚቀድመው ዳጊ አንተ ሐሳብን ጨርስ ከሱ በፊት ሁለት ይቀድማሉ ተረጋጋ ተቀበጥ ምን ልጨርስ ቤርሲዬ እኮ የሚያልቅ እኮ ነገር እኮ አይደለም እኮ እናስቀድማለን ቢሆን ያልቅ ነበር እኮ ቀጥታ እናስቀድማለን ዳጊ ያው አጋዚያን ይቀድማል ኦኬ አጋዚያንስ አናግሩ አጋዚያን አንቺ ሰላም በይ ቀደም ያንቺ ሰላም ለእናንተ ለሁላችሁ የሚገርም ነገር ላይ ስለደረስኩ ነው መርሲ ሁላችሁም ላይ ምታችሁም ያላችሁ ሰላማችሁ ይብዛ ኢየሱስ ክርስቶስ ብቻውን አዳኝ ነው እላለሁ እንግዲህ ሰላምታ ይሄ ነው ብቻውን ያላጋዥ አንድ ሰው እጁን አሁን የኦርቶዶክስ አማላጅ ምንድነው ተአምረ ማርያም ምናምን ሳይሆን ትክክለኛው የጌታ እናት በሚሰቀልበት ጊዜ ነበረች ግን አንድም ዱላ ያን ሁሉ ሲገረፍ ወይ ደግሞ ቢስማር ሲበሳ ሮጣ ላግዘው አላለችም እሷ ማጥንም እግዚአብሔርም ለሷ እንደዛ እንዲያረግበት አይደለም ሷንም ከዘላለም ህይወት ከዘላለም ሞት ወደ ዘላለም ህይወት ይሄን በማስተዋል በፍቅር እንነጋገር ታች ያለው ፌዛሎን ተረጋጋ ምጽፈውን እያየው ነው አዳምጥ ህይወትህ እንዲተርፍ እንፈልጋለን እኛ ወንድማችን ሊጣላ የመጣ የለም ጌታ እንዲገባችሁ ነው በከባድ ኮራፕሽን አለ እናንተም ታውቁታላችሁ እንዲሁ በቃ ሃይማኖት ዲፌንስ ለማድረግ ነው ያ ትክክል አይደለም ያለ መሰዳደብ በፍቅር ይቻላል ማውራት ምታውቁትን አስረዱ ሲነግሯችሁ ደግሞ አዳምጡ ማለት ነው እንነጋገር በእግዚአብሔር ቃል ተባረኩልኝ ዘመናችሁን ይባርክ ኦኬ አጋዚያንን አናግሩት አንዳችሁ እንግዲህ ቀድማችሁ ይመጣችሁ ሜርሲ አጋዚያን አለና አናግር እሺ ብሩዬ እሺ እንዴት ናችሁ እግዚአብሔር ይመስገን ከየት ቤተ እምነት ነው አጋዚያን ኦርቶዶክስ ተዋህዶ እሺ ርዕሱን አይተህ ነው አይደል የገባኸው
አዎ እየሰማሁም ነበር። በእምነት ብቻ ይዳናል በኦርቶዶክስ ይላል ርዕሱ። በእምነት ብቻ ይዳናል። ኦርቶዶክስ ስለሆንሽ አደኝ ሰምተኸኛል? የሰማኸኛል መሰለኝም። የኦርቶዶክስ እምነት ተከታይ ነኝ ብለኸኛል። መዳን በእናንተ በእምነት ብቻ ነው ወይ ብለን እየጠየቅን ነው እኮ። ኦርቶዶክስ ነኝ እኔ ብዬ ማብናውን አድንም ማለት ነው። ማመን ብቻ አያድነኝም። እሺ ከይቅርታ ጋር ለቃላቶቼ ጠማማ መልስ አትስጥ። የኦርቶዶክስ እምነት ተከታይ ነክ በእምነት ብቻ ይዳናል ወይ እያልን ነው እኮ። አታስተምርም እንደዚህ ኦርቶዶክስ ሆናችኋል ብቻ ብላችሁ ትድናችኋል ብላችሁ እኛን አንማርም። ይሄ መልስ ይሆናል ብዬ ነው ወይ? ጥያቄውን በደንብ ወራድ በቃ። እሺ የፍቅር ሰው ይሰማል? አዎ ይሰማል። እሺ እንኳን ደህና መጣክ። እንኳን ደህና ቆያችሁኝ። ይህ ቤተ እምነት ነው? ከኦርቶዶክስ። እሺ ርዕሱ ይታያል? ይታየኛል። በእምነት ብቻ ይዳናል በኦርቶዶክስ አስተምህሮ? ይዳናል። በእምነት ብቻ? በእምነት ብቻ ይዳናል። ስለዚህ ከኛ ከወንጌላውያን ጋር አንድ ናችሁ ማለት ነው። በእምነት ብቻ ይዳናል ብዬ አምናለሁ። ከእምነት ውጪ የምትጨምሩበት ነገር የለም ማለት ነው። የሚጨመር ነገር ይኖራል። እኔ ግን በእምነት እድናለሁ። ይኖራል ሳይሆን አሁን ለምሳሌ አንተ ድነሃል? አዎ ድኛለሁ። በምንድን ነው የዳንከው? በኢየሱስ ክርስቶስ። በኢየሱስ ክርስቶስ ምን? ባፈሰሰልኝ ደሙ፣ በመስቀል ላይ ተሰቅሎ ባፈሰሰልኝ ደሙ ድኛለሁ። ያፈሰሰልህ ደሙን ምን በማድረግ አምነሃል? በማመን። ኦኬ ሌላ ተጨማሪ ነገር የለውም። ስለዚህ እሱን በማመን ብቻ ነው የዳንከው። ሌላ ምን ያስፈልጋል? በቃ ጨርሰናል። ከዚህ በላይ ካንተ ጋር እናወራ። ቆይ መርሲ ጸድቃል መጠየቅ ያለው ቆይ ጸድቃል የፍቅር ሰው ጸድቃል ወይ? አዎ ጸድቅ ያለው። ስለዚህ አሁን ለምሳሌ ያደረከውን ስዕል ጨምሮ ሌሎቹ በሙሉ ምንም አይጠቅሙህም ማለት ነው። ዝም ብለህ ነው ያደረከው። ለምን አይጠቅሙኝም እንዴ? በክርስቶስ ኢየሱስ ደም ከጸደቅ ምኑ ላይ ነው ጥቅማቸው? እነሱ እኮ ዳንኩኝ። አሁን እኔ ያደረኩት ምስል የጌታዬን እናት ምስል ነው ያደረኩትኝ። አለች ማርያም የኢየሱስ ይባላል። ስም ሰላዱ የዳነ ሰው የሚያድን ስዕል ምን ይሰራለታል? ዳጊ ይሄን ጠይቄልኝ። የዳነ ሰው የሚያድን ስዕል ምን ይሰራለታል? ዳን አይደል እንዴ? ቀጥዬ የጌታዬ እናት ብሏል። ችግር የለውም። ኦኬ የጌታውን እናት ስዕል ነው ያደረገው። ማርያም ይሄን ስዕል ትመስላለች? አንስ ያነሳት ሰው አለ ፎቶ? ምንስ ሊጠቅም ነው ፎቶ የምታደርግ? ምንም ምስል ለራስህ አታድርግ ነው ያለ እግዚአብሔር ቃል። እንግዲህ ምንም አይነት እሺ እኔ ጥያቄ ዳጊንም ኤርሚንም መጠየቅ እፈልጋለሁ። መጀመሪያ መች ጨረስን? አንተ ጋር እንጨርስና ትጠይቃቸዋለህ። ችግር የለም። እሺ ምን ልጨርስ እኮ በክርስቶስ ኢየሱስ ደም ብቻውን በመሰቀል ጌታ ኢየሱስ ካዳነ ምንድን ነው የሚጠቅምህ ነው? አሁን ይሄን ማድረግ የጌታዬ እናት ስለሆነች ያለ ትእዛዝ እግዚአብሔር አላዘዘ አዟል። እሺ መስቀል ታደርጊያለሽ አይደል? አንቺ መስቀል ያለ ቃል የፍቅር ሰው እየሰማኸኝ ነው ወይ ኤርሚ? ያ ሰላም ላንተ ይሁን። አውቃለሁ የኦርቶዶክሳዊ ወንድም ሆነ ሰላም ታገኛለህ። እንዴት ነው? ሰላም አለው። ያ ብራዘር እኔ ለአንተ የምነግርህ እህቴም እየነገረች ያለ ሶሪ ስላቋርጥ እህትዬ፣ ይሄ መረዳት ቲክቶክ ላይ ወደ እኔ ቤት እንኳን በመጣ ሰዓት ላይ አሁን የነበረ መረዳት ከዚህ ቤት አልነበረም። ምክንያቱም ሰው እጅግ ሲሰማ አስተውሎ ሲሰማ
ከማንኛውም ይሁን ከማንም መጽሐፍ ቅዱስን መሰረት አድርጎ የሚናገርን ሰው አስተውሎ ሲሰማ እውነትን ያውቃል፣ ወይ ደግሞ መጽሐፍ ቅዱስን እግዚአብሔርን ቃል ሲያነብ እውነትን ያውቃል። አሁን ያለህን መረዳት እኔ ከዚህ በፊት ስትገባ እኛ ቤት ትናገረው የነበረው ነገር አልነበረም። እንደው ቢሆንም እንኳን በቦልድነስ በእምነት እንኳን አትናገረውም ነበር። አሁን የተናገርከው በእምነት ከሆነ በእግዚአብሔር ልጅ ስም አምነህ መዳንን በእርሱ አግኝቻለሁ፣ በእርሱ አምኜ ጸድቄያለሁ ብሎ የሚለው ይሄንን የእግዚአብሔር ቃል ይመሰክራል። ይሄን የእግዚአብሔርን ቃል በእውነት በልብህ አምነው ከሆነ የተናገርከው እኔ ወደ መዳን እንድትመጣ ነው ጥሪ ማድረግልህ። እኔ መጀመሪያ ቤት ስገባ የመጀመሪያ ቀንም ስገባ አሁን ከነገርኩ ቃል የበለጠ ነገር አልነገርኩም። የመጀመሪያ እንጨቃጨቅ ነበር እኮ ታስታውሳለህ አይደል? ጌታ ኢየሱስ ክርስቶስን ተቀበላለህ። የፍቅር ሰው ታስታውሳለህ? ተጣልተን ባለመግባባት ተጣልተን በብዙ ጭቅጭቅ ከገስት ላይ ሁሉ ጭምር አስወርጄ አውቃለሁ። እኔ አስታውሳለሁ። ስለማስታውስ እኮ ነው። አሁን እንደገና ደግሞ አዲስ ነገር እንዳይፈጠር እኔ አሁን የተናገርከውን ከልብህ አምነው ከሆነ እሰየው፣ ይሄው ነው የሚያስፈልገው። ሰው በኢየሱስ ክርስቶስ ሲያምን ይድናል። ሰው በኢየሱስ ክርስቶስ ሲያምን ይጸድቃል። በቃ ይሄንን ከልብህ ከሆነ ያመንከው የእግዚአብሔር ቃል ላይ ኩልል ብሎ በደምቆ ነው የተጻፈው። ስለዚህ ይሄ ከሆነ እምነት ይሄ ከሆነ በክርስቶስ ኢየሱስ አምነህ እንደ ዳንክ በክርስቶስ ኢየሱስ አምነህ እንደ ጸደቅ መጽሐፍ ቅዱስ የሚነግርህን ካመንክ ይሄ የኦርቶዶክስ ትምህርት አይደለም። ሰው በኢየሱስ ክርስቶስ አምኖ ይጸድቃል ብላ ኦርቶዶክስ አትልም። ብትልም እንኳን ማንም የጸደቀ የለም በእነሱ ቤት፣ ማንም አይጸድቅም። ቤተክርስቲያኒቱ ራሱ የመጽሐፍ ቅዱስ የጽድቅ መስፈርት ብሎ የሚለውን የመጽሐፍ ቅዱስን ትምህርት ትታ የራሷን የቅድስና መስፈርቶች የጽድቅ መስፈርቶች ብላ 10 ደረጃዎች አንጠልጥላለች። ያንን 10 ደረጃ ራሳቸው እርስ በርስ የሚሰጣጡት ሊቃውንት ጳጳሳቱ 10ን ደረጃ ሲፈጽሙ ቅዱስ ተብለው ተጠሩ ይባላል። ወይ ደግሞ አንድ ጻድቅ ሰው ወይ ከ30 ዓመት ወይ ከ50 ዓመት ወይ ከ100 ዓመት በኋላ የቅዱስነት ማዕረግ ይሰጠውና ኖሮ ማለት ነው። አሁን ብፁዕ አቡነ ጴጥሮስ ያሳጋ ያሉት እስከዛሬ ድረስ የቅዱስነት ማዕረግ አልነበራቸውም እና አሁን ጣሊያን 50 ዓመት ሞላው መሰለኝ 50 ዓመት ሲሞላ የቅድስና ማዕረግ ሰጥታ ታቦተ ሕግ ቀርጻላቸው ቀን ሰይማ ቤተክርስቲያን ሰርታ አስገብታለች ማለት ነው። ይሄ የሰው ስርዓት የሆነ ትምህርት ነው፣ የመጽሐፍ ቅዱስ ትምህርት አይደለም። የመጽሐፍ ቅዱስ ትምህርት ሰው በኢየሱስ ክርስቶስ ሲያምን ይጸድቃል። ልክ ቅድም ሮሜ ላይ እንዳነበብኩት ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በአፉ መስክሮ ይድናል፣ በልቡም አምኖ ይጸድቃል ይላል። ይሄንን ያመንከውን ይሄ ያው እግዚአብሔርን ቃል የፍቅር ሰው ወንድሜ አምነው ከሆነ አንተ እንዲያው በጸጋው ጸድቃል ማለት ነው። አምነው ከሆነ ካላመንከው ግን እመነው ትጸድቃለህ። ጽድቅ በክርስቶስ ኢየሱስ በማመን የሚገኝ ነው። መዳን በክርስቶስ ኢየሱስ በማመን የሚገኝ እንጂ የሰው ሰዎች ያስቀመጡትን መስፈርት በማስቀመጥ አይደለም። እና እኔ ከዚህ በፊት ስትናገር አስታውሳለሁ፣ ብዙዎቻችሁ መጣችሁ ስትነጋገሩ ማለት ነው። ከዚህ በፊት መተህ ስትናገር ብዙ ባለመግባባት የሄድክባቸው ጊዜያቶች አሉ። እኔ የሚያስወጣው ጊዜ አለ፣ አንተም የሄድክበት ጊዜ አለ። እና ይሄ አሁን ያወራኸውን የእውነት ወንድሜ የእውነት የአብርሃም አምላክ ልብህን ያውቃል። እኔ አላቅም፣ አንተም የኔ ልብ አታውቅም። በነገርኩ ነው። በነገርከኝ ግን እንደዚህ የምታመን ከሆነ አንተ በቃ ጌታን ተቀብለህ በእሱ ትምህርት ኑር። ከሰው ስርዓት ትምህርት ውስጥ ውጣ። በክርስቶስ ትምህርት ኑር። በሐዋርያቱ ትምህርት ኑር። የሐዋርያቱ ትምህርት የሰው መስፈርት አይደለም የተቀመጠው ለጽድቅ። የሐዋርያቱ ትምህርት አንተ እንድትጸድቅ ተራራ ውጣ፣ ድንጋይ ሹለክ፣ ሃይማኖታዊ ስርዓት ፈጽም ምናምን ነገር ብሎ የሚል የሰው ቀንበርና ጫና ትብታብ የሆነ ነገር ላላይ እንዲተበተብባት አትፈልግ። የታሰርክበት አሽክላ ነገር ካለ ታውቃለህ፣ በጣም እስራት ነው። ሃይማኖተኝነት ማለት በክርስቶስ ኢየሱስ ማመን ማለት ነው። ግን ከዛ ውጭ ወጣ የእምነት ተቋማት የተበተቡት በጣም አንድ ማዕት ትብታብ አለ። ለፈሪሳውያኑ ለሰዱቃውያኑ ያልተቻለ የፍቅር ሰው ጌታችን ኢየሱስ ክርስቶስ መጥቶ እናንተ በጣታችሁ መንካት የማትችሉትን ትብታብና ከባድ ሸክምን በሰው ላይ ትጭናላችሁ አላቸው። ወይ አትገቡ ወይ አታስገቡ መንግስተ ሰማያትን በሰዎች ላይ ስለምዘጉ ወዮላችሁ አላቸው። ሰው በሰው ላይ እንዴት መንግስተ ሰማያትን ሊዘጋ ይችላል? ጌታ ሆይ ብለን ብንጠይቀው የእውቀትን መክፈቻ ስለምትወስዱ ወዮላችሁ። ምን ማለት ነው የእውቀት መክፈቻ? የእግዚአብሔርን ቃል ትርጓሜ ቶራውን ሲተረጉሙት ከሰው ስርዓት የሆነ ትምህርት ተነስተው ነው የሚተረጉሙት። በጤናማ የቅዱሳት መጽሐፍ ትርጓሜ አይተረጉሙትም። አየው፣ እስራኤል የወደቀችው በዚህ ነው እንጂ መጽሐፍ ስለሌላቸው ነቢያት ስለሌላቸው የእግዚአብሔር ቃል ስለሌላቸው አይደለም። አምላክ ስለሌላቸው አይደለም። አምላክ ቀብቶ የላከላቸው ነቢያትን አልሰማሩ። ነቢያቱ የጻፉትን የእግዚአብሔርን ቃል ደግሞ አንሻፈው የሚተረጉሙ ክፉ መተርጉማን ተርጉመውት ህዝቡን አሳቱት። ስለ መሲሁ እንኳን መምጣት ያላቸው መረዳት ከዛ በፊትም
ጌታ ከመወለዱ በፊትም የነበራቸው መረዳት የተንሸዋረረ የተጣመመ ከቅዱሳት መጻሕፍት ጋር የማይስማማ አሁንም ያላቸው መረዳት ይኸው እዚሁ ትሰማለህ። አይሁዳውያን እዚህም ስላሉ ማለት ነው። በጌታ ያመኑም ያላመኑትም ስላሉ ከየት ነው የመጣው መሲሁ ብለህ ስትላቸው አንዳንዱ ከዳዊት ቤት ይላል መጽሐፍ ቅዱስ የሚናገረው፣ አንዳንዱ ደግሞ ከነገደ ዳን ይላል። ከዳን ነገድ መሲህ ይመጣል ብሎ ያለው ጌታ አላለም። አንዳንዱ ደግሞ ይመጣል ግን መቼ እንደሚመጣ አናውቅም። እንዴት ነው የማያውቁት? እስራኤል እንዴት ነው መሲህ መቼ እንደሚመጣ እግዚአብሔር አልተናገረም? ተናግሯል። መቼ እንደሚመጣ ተናግሯል። ሱባኤ ቆጥሮ በዳንኤል ነግሯቸዋል። የሚመጣበትን ቤተሰብ የሚወለድበትን ቤተሰብ የዳዊት ዘር መሆኑ ነግሯቸዋል። የምትወልደው ሴት ድንግል ሴት መሆኑ ነግሯቸዋል። እነሱ ግን አያውቁ። ትብታብ ይልሃል። ይሄ ነው የእግዚአብሔርን ቃል አለማወቅ። ትብታብ አሽክላ የታሰሩበት እስራት። እኔ ወንድም የእውነቱን ልንገርህ፣ ነፍስ መንፈስ ስጋ ከታሰረበት የሃይማኖት እስራት ተፈታና ከስላሴ አካል ከሶስቱ ቅዱስ አንዱ ቅዱስ ወልድ ሰው ሆኖ የመጣውን አዳኙን ኢየሱስ ክርስቶስን መቀበል ማለት ኤርፖርት ሄዶሱን ከኤርፖርት ከነሻንጣው እንደምንቀበለው ሰው አይደለም። መቀበል ማለት አብ ወደዚህ ዓለም ልጁን መድኃኒት ቤዛ አድርጎ ቀብቶ ልኮታል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ማለት ነው። ስለዚህ ክርስቶስን መቀበል ማለት ክርስቶስ ባስተማረው ትምህርት እኖራለሁ ብሎ መወሰን ነው። ክርስቶስ ያስተማረው ትምህርት ደግሞ በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ ነቢያት ይመሰክሩለታል። የኃጢአታቸውን ይቅርታ ያገኙ ጸድቀዋል። የኃጢአታቸውን ይቅርታ የሚያገኙ ይጸድቃሉ። ስለዚህ አሁን አንተ በክርስቶስ በማመኔ ጸድቅ ያለው ብለህ የምትለው የእውነት ከልብ ከሆነ ማማ ካሜራ አለ አውርቼ ኦኬ በክርስቶስ በማመንህ ጸድቅ ያለው ብሎ የሚለውን ይሄንን የእውነት ከልብ አውጥተው ከሆነ ብራዘር ውጣ ከድቅድቅ ጨለማ እና በክርስቶስ ኢየሱስ ትምህርት ተመላለስ። ኢየሱስ አድኖ ከሆነ ስለ አድኖ ብለህ የለጠፍከው የጌታችን እናት ብለው ይሄን የለጠፉል ብራዘር የሰው ቀልድ የእጅ ስራ ነው። የጌታችን እናት ቅድስት ድንግል ማርያም እሷ ፎቶ የላትም። ያላደገ ሕፃን ልጅ እንዴት ዘላለም ይዛ የምትቀመጣለች? ኢየሱስ ዛሬ ምንድነው ይሄን ስዕል የሳሉ ሰዎች ኢየሱስን አሳንሶ ለማሳየት ማርያምን አግዝፎና አተልቆ ለማሳየት የተሳለ ነው። ጌታችን ኢየሱስ ክርስቶስን እንደወለደችው የጌታችን እናት ቅድስት ድንግል ማርያም በክርስቶስ እህታችን በክርስቶስ እናታችን የሆነችዋ እሷ ሞታለች። ሞታ ነፍሷ በአጸደ ገነት በእግዚአብሔር መንግስት አለ። ክርስቶስስ ያ የቤተልሔሙ ሕፃን እስከ 3 ዓመትና እስከ 4 ዓመት ድረስ ሕፃንነት ስለሆነ በቅፏ በጀርባዋ አዝላው ታቅፋው አስተኝታው አጥብታው ነበር እና ሲያስ ሕፃን አደገኩ 12 ዓመት ሞላው። ቤተ መቅደስ ለፋሲካ ሄዱ። መንገድ ላይ ረሳችው። ከዛ በእግዚአብሔር ቤት አገኘችው። ከዛ አደገ ደግሞ 30 ዓመት ሙሉ ሲታዘዛቸው ነበረ። 30 ዓመት በሚሞላበት ሰዓት ላይ በዮሐንስ እጅ በዮርዳኖስ ሊጠመቅ ወደ ዮርዳኖስ ሄደ። የ30 ዓመት ጎረምሳ ወጣት ሆኖ ማለት ነው። ከዛስ 3 ዓመት ከአስተማረ ከዛ ተሰቀለ፣ ሞተ፣ ተቀበረ። ሞትን ድል አድርጎ አይናቸው ያዩ ወደ ደብረ ዘይት ይዟቸው ወጣ፣ ወደ ቢታንያ ማለት ነው። እጁንም አንስቶ ባረካቸው። ደመና ከአይናቸው ያዩ ከስራቸው ኢየሱስ ከዛው ከያዘው ከለበሰው ስጋ ጋር አረገ። በዛ ኮንቴጅ ኦኬ ወንድሞች በጣም ይከርታል። ስለዚህ በአረገ ማለት ነው ጌታ አሁን በአባቱ ቀኝ ነው ያለው። አሁን በእናቱ ቅፍ ላይ የተቀመጠ ኢየሱስ አናቅም። አሁን በአባቱ ቀኝ የተቀመጠ ወነበረ በየማነ አቡሁ ብሏልና በአባቱ ቀኝ ተቀመጠ ይላል። በአባቱ ቀኝ የተቀመጠ በዘላለም ክብሩ ያለ ጌታ አለ። ስንወጣና ስንገባ ካርቶን ላይ የተሳለ ካርቶን ላይ ሰዎች የሚስሉት ሕፃን ልጅ ማሙሽ የሚመስል የማያድግ ከርሞ ጥጃ እንደሚባል የሀገራችን ሰው እንደሚባል እንደዛ አይነት ሕፃን የታቀፈች ማርያም አናቅም። በሕፃንነቷ ነው ይሄንን ፎቶ ያነሳሁት ብሎ በሕፃንነቱ እሱ ሕፃን ሆኖ በታቀፈችበት ሰዓት ላይ ፎቶ ያነሳሁት ብሎ ሲል ማን ነው ፎቶ ያነሳ? በዛ ሰዓት ላይ የፎቶ ቴክኖሎጂ የለ፣ የካሜራ ቴክኖሎጂ የለ። ስለ አድኖ ብሎ ሰይጣን በእንዲህ አይነት መልክ ይመለካል። እኔ እውነቱን ልንገርህ፣ ያው አምላክ የአብርሃም አምላክ ምስክር ነው። ለሚናገረኝ ሰው በስሜት አይደለም በመረጃ እናገራለሁ ገብቶ። እቺ ፎቶ የማርያም ፎቶ ናት ብሎ የሚለኝ ሰው ካለ እኔ የጥንት አረማውያን አምልኮ እንደሆነ አሳያቸዋለሁ በመረጃ። ከጥንት አሶራውያን ባቢሎናውያን ጭምር ከግብፃውያንም ጭምር እርሚዬ ትቆራረጣለህ። ቀዳ
ኦኬ የፍቅር ሰው እኔ አንተንም ማውቃለሁ እውነቱን ነው ኤርሚ ስናስወጣህ ነበር በፊት ኤርሚ ተቆራርጠሃል አልሰማም ወገኔ አዎ በመሀል ጠፍተህ ነበር አልሰማም አሁን ትሰማለህ ቀጥል ኦኬ እሺ ቦታው ነው እንግዲህ የነዳን ስለሆነ ኦኬ ምነግር ፍቅር እኔ የፍቅር ሰው ምነግር ለአንተ መጨቃጨቅ አይደለም ምነግር ለአንተ ብቻ ሳይሆን በጣም ብዙዎች የሰማችሁ ከዚህ ቤት የሰማችሁ ሰዎች አላችሁ ወስኑ እስራቱን በተሰጣል ብራዘር የታሰርክበትን ትብታብ እስራት ማለት ነው ያ እስራት የሰው ስርዓት የሆነ ትምርት ማለት ነው መንፈሳዊ የሚመስል ግን አይደለ የእግዚአብሔር ቃል የሚደግፈው ይመስለናል ግን የእግዚአብሔር ቃል ፈልጋችሁ ያጣችሁበት ትምርት ማርያም ታማልዳለች ብሎ ሚል ስሩ እስኪገታተር ድረስ አረፋ እስኪደፍቅ ድረስ የሚሳደብ የሚራገም የሚናደድ የሚቆጣ ትውልድ አለ ከመጽሐፍ ቅዱስ ላይ ግን ማርያም ማማለዷን አሳይ ብሎ ሲል አንዲትም ጥቅስ እኔ በሆነ ወንድሞቼ ናቶቼ ጨርቄን ጥዬ ጨርቄን አውልቄ ሮጬ ብን ብዬ ነው የምጠፋው ከእንደዚህ አይነት ቤተ እምነት ውስጥ እንዴት አንድ ጥቅስ ይጠፋል አንድ ጥቅስ በሌለበት 40 ሚሊዮን ህዝብ እንደመፈክር ማርያም ታማልዳለች የተጻፉ አሳዩ የለም አንድ ጥቅስ እንዴት ማርያም ታማልዳለች ብሎ የሚል አንድ ጥቅስ እንዴት የለም እኔ የቱ ጋር ነው የምትነቁት ወንድሞችና እህቶች ከሌለ በቃ ትምርቱ ውሸት ነው ማለት ነው በውሸት ትምርት ለምን ትኖራላችሁ ወንድሞችና እህቶች በእውነተኛው ትምርት ለምን አትኖሩ ኢየሱስ ያማልዳል ብሎ የሚለው አንድ ቁና ጥቅስ ነው የምናሳየው ከመጽሐፍ ቅዱስ ላይ እያሳየንም ያለነው ማን ስለጻፈው ሐዋርያቱ ስለጻፉት ኢየሱስ ያማልዳል ብሎ የሚለው ትምርት ሐዋርያቱ ጻፉት ማርያም ታማልዳለች ብሎ የሚለው ሐዋርያቱ አልጻፉትም ስለዚህ የሁለት ዓለም ሰዎች ነን ማለት ነው ይመጣልና መቤቴ ታማልዳለች የጭንቃ ማላጇ ቅፍ ድግፍ አድርጋ በጭንቅ ቀን ምድረስና ለማ ደርሳ ታቃለች በጭንቅ ቀን ወንድሞቼ ናቶቼ ሰው ለሰው በጭንቅ ቀን አይደርስም እሷ የሞተች ጻድቅ ሰው ናት ግን ሞታለች እውነትህን ነው ባለፈው ያለው ወንድም ማለት ነው በራልኝ እውነትህን ነው ህዝቡ በመተት ታስሯል እውነት ነው እንዴ መተት እኮ ነው አልኩ የመጽሐፍ ቅዱስ መረጃ የሌለው ትምርት ጴንጤ የሚናገረው ኦርቶዶክስ ካቶሊክም የሚናገረው አይሁድ መተት ነው መጽሐፍ ቅዱሳዊ መረጃ የሌለው ትምርት ጴንጤ ካስተማረ እሱ መጽሐፍ ቅዱሳዊ ትምርት ነውና አይዩን ምናም ነገር ብላንልም መተት ነው ቡቱቱ ነው ድሪቱ ነው አንቀበልም ስለዚህ እኛ ጴንጤዎች መጽሐፍ ቅዱስ የማይለውን ትምርት አናስተምርም በእናስተምርስ ይሄው የጴንጤ ሰባኪ ነኝ ተረት ነው ቡቱቱ ነው የጴንጤ ወሬ ነው ማለት ነው ተረት እንቶ ፈንቶ የሆነ ማለት ነው መጽሐፍ ቅዱሳዊ አይደለም መጽሐፍ ቅዱሳዊ የሆነው ዕውቀት ነው የሚያድነን መጽሐፍ ቅዱሳዊ የሆነው እውነት ነው ዕውቀት ነው እምነትን የሚሰጠን ኦርቶዶክስ ያስተምረው ተረት ነው እንኳን ለሌላ ሰው ተናግረው ሊያሳምኑበት አይደል ራሳቸውን እንኳን አላሳመናቸው አልተናደዳችሁ ማርያም ታማልዳለች ብሎ የሚል ጥቅስ ፈልጉ ሲታጣ ምን ተሰማችሁ አይምሯችሁ ላይ በልባችሁ ምንድነው የተሰማችሁ ወንድሞች እናቶች እኔ በሆን አፍራለሁ እኔ በሆን አሸማቀቃለሁ አሳይ ተበለስ ትባል የለም አንዳንድ ሰው እንደሚል ማለት ነው እኔ 100,000 ብር የኢትዮጵያ ይዣለሁ ይላል ኪሱኮ ምንም ነገር የለም አሳይ ተብሎ ሲባል አይ የለም አላሳይም ይላል አሳይ አላሳይም ግን አለኝ አንተን እንዳለ እንድናምን አሳየን አላሳይም ለምን እንደማታሳየው ስለሌለው ነው ጉዳዩ ስለሌለው ነው ለምን እንደማታሳየው ያው እንግዲህ አባቶቼ አይ ለምን እንደማታሳየው ብሩን በዛ ወጥቶ በዚህ ገብ ብሩን አሳይ ነው የተባልከው 100,000 ብር አለ ብለህ ጉራን ከምቸረችርብን ያለህን ሰው አይቶ እንዲያምን ከተፈልጋ አውጥቶ ማሳየት ነው የማያሳየው ያ ሰውዬ ብሩ ስለሌለው ነው እና 100,000 ብር አለኝ እያለ በባዶ አቧራ ያጨሳል ማለት እንደዚህ ነው ማርያም ታማልዳለች አሳይ የለም በባዶ ፉከራ አይ ህዝቤ ማርያም ከሙታን ተነሳለች አሳይ የለም በባዶ የጭንቃ ማላጅ ነች አሳይ መረጃምታ የለም በባዶ
ይሄንን የአገሬ ገበሬዎች እንዴት እንደሚቀኙት አልኩ። እንደዚህ አይነቱን ሰውዬ ሰነፍ ገበሬ አንዳች ነገር ሳይኖረው ጥሩ ጥሩ ቢሎች አሏቸው ገበሬዎቻችን ማለት ነው። እንዴት ሰው በባዶ አደባባይ ላይ ወጥቶ ዳጊ ተነስቶ እኔ እኮ $100 ኪሴ ይዣለሁ ብሎ አሳይ እስኪ ምንድነው ዝም ብለህ ዳጊ ከመጮ ካሜራ ከፍታ አሳየን ስንለው አይ ኖ እኔ ይዣለሁ አንተን ስለምንጠራጠር አሳየን ብሩን እና ገላግለን እባክህ ህዝብ እያየ ነው ካሜራ ክፈትና $100 አውጥታ አሳይ አውጥቻ አላሳይም ግን አለኝ አሳየንና ህዝቡ ይረፍበት አለኝ እንዴ አማርኛ አልተግባባም ማለት ነው ኦኬ ያለው ሰው አውጥቶ ያሳያል ካልሆነ ዳጊ እኛ ላይ ሙድ እያያዘ ነው በዘመኑ ወጣቶች ወይ ደግሞ ጉራውን እየቸረቸረብን ነው ማለት ነው $100 ሳይኖረው አለኝ እያለ እዚሁ እያለ አሳይ ተብሎ ሲባል የማያሳየው $100 በቃ ዝም ብሎ እየተጽናና ሊሆን ይችላል በውሸት አብዱል የሚባል አንድ ተረት ነበር ተብሎ ይባላል ድሮ ሳይለብስ ለብሻለሁ ብሎ የሚል ሳይኖረው አለኝ ብሎ የሚል ማለት ነው አብዱል አትሁኑብን ወገኖቼ ካላህ አሳይ ኢየሱስ ያማልዳል ብለን ስንል መጽሐፍ ቅዱስን መጅረጣን እያሳየን ነው ጴንጤዎች ማርያም ታማልዳልስ ብለው ሲሉ ኦርቶዶክሳውያን እንደምታማልድ መጽሐፉን መጅረጣው አላሳዩንም ይሄው እስካሁን ድረስ ጠላታችሁ ይጥፋ ማርያም ታማልዳልስ ብሎ የሚል ቃል ከ66ቱ አይደለም ከ80 ሀዱ ቢፈለግ ማሰንን ጠፋ የለም ለምንድነው ግን ያልኖረው ቆይ ምልህ ዳጊ እንዴት ነው በዚህ ጉዳይ የምታሰብ ዕብራዊት እስቲ በዚህ ጉዳይ ላይ ምን ትያለሽ ያልተጻፈ ምንድነው እንዴት ነው የማርያም አማላጅነት ግን መጽሐፍ ቅዱስ ላይ ያልተጻፈው በቃ አልጻፉትም ሐዋርያቱ አልጻፉትም ኬታ መጣው እኛ ጠፍጥፈን አንሰራለ ከሸክላ ቄሶቹ ጠፍጥፈው አይጨምሩ ያንተ ቄሶች አይጨምረው እስቲ እናቱ የወለደችው ቄስ ይጨምራል መጽሐፍ ቅዱስ ላይ ማርያም ታማልዳለች ብሎ የሚል የትኛው ፓስተር ነው ኢየሱስ ክርስቶስ ያማልዳል ብሎ የሚለውን እግዚአብሔር ቃል ላይ የጨመረ አይችልም መብት የለው አይሱ እኮ የሙሉ ወንጌል ፓስተር ነው ለብትነኝ መብት የለው ሶዋት የሆነ እንደሆነ የሙሉ ወንጌል ፓስተር የሆነ እንደሆነ እሱ ዝም ብሎ ሐዋርያቱ ያልጻፉትን ኢየሱስ ያማልዳል ብሎ የሚለው ነው እንዳምጥቶ መጽሐፍ ቅዱስ ላይ ሊጽፍ ስልጣን ያለው አይችልም ስለዚህ የኛ ፓስተሮች መጽሐፍ ቅዱሳችን ላይ እጃቸውን አስገብተው አልጻፉትም ተጽፎ ግን ተገኘ ማን የጻፈው ያ ጳውሎስ የሚባል ሐዋርያ ይሄ ዮሐንስ የሚባል ሐዋርያ ደግሞ በጣም የሚገርም የኦርቶዶክሳውያንን ትምህርት ብልሽት የሚያደርግ እውነቱን ድምቅ አድርገው ጽፈውት እነሱ መንግስተ ሰማያት ናቸው ያሉት አይሰሙ የነሱ ጌታ ግን ይሰማል አንተ መተህ ስለማን እንደምትከራከር አረፋ ደፍቀ የተጻፈን መረጃ ለማታሳይበት እመቤቴ ታማልዳለች መረጃውን አሳየን ግድ የለም ጩኸቱ በኋላ ይደርሳል የለም ይሄ ነው በቃ የምድራችን ክርስትና ጴንጤዎስ ወገኔ ኢየሱስ ያድናል ኢየሱስ ጌታ ነው የሚያማልደው ከአብ ጋር የምንታርቅበት በኢየሱስ ነው ጴንጤው ደግሞ ይጮሃል እንደኔ አሳይ ኤርሚያስን ብለህ ጩኸቱን ተውና ተብለህ ስትባል ሳልባልም አሳያለሁ ሳልባልም ኢሳይያስ 53:12 ብሉይ ኪዳን ላይ ኢየሱስ ክርስቶስ እንደሚያማልድ የተጻፈለት ደምቆ እኮ ነው የተጻፈው ስለ ኃጢአተኞች ማለደ ይላል የማለደ ነው አማላጅ የሚባል ያልማለደ አማላጅ አይባልም ኢሳይያስ 53 ገና ኢየሱስ አልተወለደበት አዎ ምን አይነት ነብይ ነው ግን ብዙ ጊዜ ታምናዋለህ ኢሳይያስን እንጠራጠረው ብለህ ካላልክ በስተቀር አምናዋለሁ የእግዚአብሔር ያህዌ ነብይ አማላጅነቱን እነ ጳውሎስ ሳይጽፉ በፊት እሱ አስቀድሞ ጽፎት ሄደ የዛሬ 2700 ዓመት ላይ አበለሻሹት አይ ኢሳይያስ እግዚአብሔር ይልህ ብለንም በለው ደሞ እሱ ሲገርመኝ የጳውሎስ ይሄ ጳውሎስስ የሚባለው አማላጅ ነው እኮ ብሎ ደሞ እኮ ጻፈው አይገርምም ሮሜ 8:34 ብቻ መስሎ ነበር ዕብራውያንም ላይ አይተዋል ያስታርቃልም ያማልዳል ስለነሱ ሊያማልድ በህይወት ይኖራል ብሎ አለው በቃ አበለሻሹት በቃ ሐዋርያቱ አበለሻሽተውታል ብልሽት ነው ያደረጉት በኦርቶዶክስ ትምህርት በቀጥተኛው ትምህርት እንዳንኖር ዮሐንስ የሚባል ሐዋርያ ያበላሽብን አይደል ያበላሽው ብልሽት ይባል የደብተራን ትምህርት እንረማመድበታለን አላበላሽም ዮሐንስ በደንብ ነው አድቦ ከጻፈው ጠበቃ ነው ብሎ ደግሞ ዮሐንስ አይናገርም
ኧረ እስኪ አቀዝቅዙት ብለህ ብትለው ጳውሎስ ቆይ ልንገርህ ይልና መካከለኛ ነው ይላል። በሰውና በእግዚአብሔር መካከል የሆነ መካከለኛ መካከለኛ ነው። የአዲስ ኪዳን መካከለኛ ነው ይላል። የአዲስ ኪዳን መካከለኛ ምን ሊያደርግ ነው? ሰውን ከእግዚአብሔር ሊያስታርቅ ነው። መካከለኛ ማለት በኢዮብ መጽሐፍ ላይ ይፈርዳል ማለት ነው አለ። መካከለኛ ብሎ የሚለው ለፍርድም ለማስታረቅም ነው የሚገባው። በእኔና በዳጊ መካከል የፍቅር ሰው ገብቷል ብለን ብንል ምን ሊያደርግ ነው የገባው? እኔና ዳጊ ተጣልተን ከሆነ የሁለታችንን ነገር ሰምቶ ሊፈርድ ወይም ደግሞ እኔና እሱ ሊያስታርቅ መካከለኛ ይገባል ማለት ነው። ስለዚህ ኢየሱስ ክርስቶስ በሰውና በእግዚአብሔር መካከል የገባው ምን ሊያደርገው? እኛ ላይ ሊፈርድብን ነው ወይስ እግዚአብሔር ላይ ሊፈርድ ነው? ፈራጅ ነው ብላችሁ የምትሉት በሰውና በእግዚአብሔር መካከል ብሎ የሚለው ኢየሱስ ፈራጅ ነው፣ ልክ ነው። ግን የሚፈርደው በሰውና በእግዚአብሔር መካከል የገባው ምን ሊያደርግ ነው? ምን ሊያደርግ ነው? ሊፈርድ አይደለም፣ ሊያስታርቅ ነው። በእኛና በእግዚአብሔር መካከል መግባቱ ሊያስታርቅ ነው። ለምን? ተጣልተን ነበር። ሊያስታርቅ ነው። ሊፈርድብን አይደለም የገባው። አይ ሊፈርድ ነው ብለህ ካልከኝ እግዚአብሔር ልጁን ወደዚህ ዓለም የላከው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንደወደዋል ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ ወደ ዓለም አላከውም ይላል። በዓለም እንዲፈርድ ወደ ዓለም አላከውም። ኢየሱስ ወደ ዓለም የመጣው ሊፈርድ አይደለም፣ ሊያድን ነው፣ ሊያስታርቅ ነው ከአባቱ ጋራ። ስለዚህ በሰውና በእግዚአብሔር መካከል ጣልቃ የገባው ጌታ ሊያስታርቅ ነው፣ ሊያስታርቅ ነው። ሊፈርድ ነው ብለህ ኢዮብ መጽሐፍ ላይ በእኔና በእግዚአብሔር መካከል ፈራጅ ማን በእኔና በእግዚአብሔር መካከል ሰው ቢኖር ብሎ ያለው ያዕቆብ ማን ነው? ኢዮብ የሚፈርድ ሰው ነው እኮ ያለው ማለት። ኢዮብ ይሄን ሲናገር ጻድቅ ሰው ነው፣ በኑሮ የሚኖረው ኑሮ ያውቀዋል። ይሄ ሁሉ እየደረሰብኝ ያለው ለምንድን ነው? እና አንድ ሰው መካከላችን ቢኖር በእኔና በእግዚአብሔር መካከል ጠይቀው ነበር በዛ ሰው ፊት እያለ ነው ኢዮብ ከነበረበት መከራ የተነሳ ቢፈርድ የሚፈርድ ሰው ቢኖር አለ እኮ። ያንን ጎትታ አምጥተህ ከጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5 ላይ ማን ነው የምታምጣቱት? የጢሞቴዎስ መልእክት አሐዱ እግዚአብሔር ወአሐዱ ኅሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ዘመጦ ርእሶ ቤዛ ኩሉ ይላል። አየህ፣ ዘመጦ ርእሶ ቤዛ ኩሉ ያለው ነፍሱን ስለ ብዙዎች ቤዛ የሰጠው እኔ ላይ ሊፈርድብኝ ሳይሆን ሊያድነኝ ነው። ነፍሱን ቤዛ ሰጥቶ እኔ ላይ አይፈርድብኝም፣ አይፈርድም። ዘመጦ ርእሶ ቤዛ ኩሉ ቤዛ የሆነው ለእኔ ለዓለም ሁሉ ነፍሱን የሰጠው ሊፈርድብን ሳይሆን ሊያድነን ነው። ይህንን አዳኝ ተቀበሉት ከዘላለም ጥፋት እንዴት እንደምትድን ብራዘር። መንግሥተ ሰማያት ሄጄ እኮ አይደለም ማረጋግጠው፣ መንግሥተ ሰማያት ኦልሬዲ በእኔ ውስጥ ጀምሯል። የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ነው ይላል። ውስጤ እየተፍለቀለቀ የእግዚአብሔርን ቃል ወንድሞቼና እህቶቼ ሲዘምሩ የእግዚአብሔርን ቃል ስንነግርህ ያለን የህይወት እረፍት በዚህ በወደቀ ዓለም ላይ ሌሎችን በሚራቡበት አብረን እየተራብን ሌሎች በሚቸገሩበት አብረን እየተቸገርን ውስጣችን ግን ሰላም ነው። ውስጣችን ግን አርፏል። ነፍሴ አምላኳን አውቃለች፣ ነፍሳችን አምላኳን አውቃለች። ጊዜያዊ ምድር ላይ ነው የምንኖረው፣ የጊዜያዊ ኑሮ የምንኖረው። ከዚህ ዓለም በሞት ስንጠራ ዳጊ የት ነው የምትሄደው በምትሞትበት ሳለ እኔ እንጃ አይልም። ምን ስታረግ ነው ታዲያ የኖርከው ይሄን ሁሉ ዓመት ኢየሱስ ኢየሱስ ስትል ስዘምርበት የነበረው ታዋቂ ዘማሪ ሆኖ ስትሞት የት ነው መጨረሻ? እኔ አላቅም ሌላ ዳጊ አይልም። የዘመረለትን ጌታ የት እንደሚያደርሰው ማያቅ ከሆነ የዳጊ ክርስትና በዜሮ ይባዛል ማለት ነው። የሰበከለትን ጌታ ማያቅ የት እንደሚያደርሰው ማያቅ ከሆነ የኤርሚያስ ክርስትና ይባዛል ማለት ነው። የሱ ወንጌላዊነት የዳጊ ዘማሪነት አፍርደቼ ጋጠ ማለት ነው። አፍርደቼ ጋጠ ማለት ነው። ግን የኔም ሰባኪነት የዳጊም ዘማሪነት አፈርደች አይገጥም። በሰባኪነታችን በዘማሪነታችን አይደለም የምንገባው መንግሥተ ሰማያት። በእግዚአብሔር ልጅ ስላመንን ያዳነንን ጌታ ይዘምርለታል ዳጊ በተሰጠው ጸጋ። ያዳነንን ጌታ ይሰብክለታል ዳጊ በተሰጠው ጸጋ። ኤርሚያስም እህትየው ማናችንም ቢሆን ማለት ከሞትስ በኋላ ብትሞቱ የት ነው የምትሄዱት? እኔ እንጃ አንልም። አባዬ ጋ ነው የሚሄደው፣ አባባ ጋ፣ እግዚአብሔር አባቴ ጋ፣ በሰማያት የምትኖር አባታችን ሆይ ብለን የምንለው ጌታ ጋር። ክርስትና እንዴት ደስ ይላል አንተዬ! ይሄንን ቦልድነስ፣ ይሄንን ድፍረት፣ ይሄንን እምነት፣ ይሄንን እውነት የገለጠልን እግዚአብሔር ስለሆነ ነው። አይኖቻችሁን ይክፈት የሰራዊት ጌታ እግዚአብሔር ልጅ አይነን ይክፈት። ሰው ከየት ተነስቶ ወዴት እንደሚሄድ እንኳን የማያውቅ ወንድሞቼ እናቶቼ
ኢትዮጵያ ዳጊ ቢሄድ ዳጊ አቤት ከየት ነው የምትነሳው? እኔ እንጃ ከየት እንደምነሳ አላውቅም ይላል። ከአሜሪካ ነው የሚነሳው፣ አሜሪካ ስለሚኖር። ወዴት ነው የምትሄደው? እንግዲህ ወደ አደረሰኝ ነው። እኔ እንጃ ወዴት እንደሚያደርሰኝ አውሮፕላኑ እንዴ ወዴት እንደሚያደርሰው የማያውቅ አውሮፕላን ላይ ነው እንደ ወጥቶ የሚሳፈረው ዳጊ። ትኬት ሲቆርጥ አያውቅም እንዴ? አውሮፕላኑ ከየት ተነስቶ የት እንደሚገባ አያውቅም? ትራንዚት ያለበትን ቦታ አያውቅም? እኔ አላውቅም፣ በቃ ዝም ብዬ ነው የምሄደው ይባላል እንዴ? እንደዚህ አይባልም። በኦርቶዶክስ እንደዛ ነው የሚባለው። ኦርቶዶክስ በእምነቷ እንደዚህ ነው። እሺ አንተ ማነህ? ስምህ ማን ይባላል በላቸው። እምነት ምንድን ነው? ክርስትና ነው እንዴ? ጥንት የጠዋቱ ቀጥተኛዋ ይላል። እሺ በቀጥተኛዋ እምነት ሄደህ የት ነው የምትገባው? እኔ እንጃ። ወይኔ ህዝቤ፣ ወይኔ ህዝቤ፣ ወይኔ ልበል እንጂ ወንድም እንጂ ቀጥተኛ ይዘህ ቀጥተኛ ነው ብለኸኛል እኮ ርትዕት፣ ቀጥታዊት፣ ኩላዊት ብለኸኛል። የት ነው የምትሄደው? ይሄን ቀጥተኛውን መንገድ ይዘህ እኔ እንጃ አላውቀውም ይልሃል። this is orthodox ይላል ኤርሚያስ። እንዴት ነው ሰው ቀጥተኛውን መንገድ ይዞ የት ያ ቀጥተኛ መንገድ መዳረሻው የት ነው? አያውቁትም። ጴንጤ ግን ጉራውን አይቸረችርም። ቀጥተኛ፣ ኩላዊት፣ ንጻዊት፣ እንቁ፣ ስንዱ ምንም ነገር የሚለው ነገር የለም። ናና ጠይቀኛ። እኔ በየቦታው በየፌርማታው ጉራይ መቸርቸር የለብኝም። ቀጥተኛው ሙሉ ወንጌል ቀጥተኛ፣ ቃለ ሕይወት ቀጥተኛ ምናምን ብዬ አይደለም ስላልን አይደለም። ቀጥተኛ እሰጣለሁ ቴንክ ዩ ስላልን አይደለም። ቀጥተኛ የሚሆነው ቀጥተኛ ሆኖ መገኘት አለበት። ምኑ ትምህርቱ የኤርሚያስ እና የዳጊ ወይ የእብራይት ወይ የትየው የሜርሲ ያሉበት እምነት ዝም ብሎ ቀጥተኛ እያሉ በየቦታው ላይ መፈከር አይደለም። ብለና ቃለው እንድሞችናቶች እስኪ እንበለው ተባብለን ዳጊ ቀጥተኛው ቀጥተኛ ምና ብለን አናቅ። ግን ትምህርታችን ቀጥተኛ ነው። መንገዳችን ቀጥተኛ ነው። የእናንተ መንገድ ብለህ ካልከኝ አዎ ማን ነው መንገዳችሁ ብለህ ካልክ መሰረተ ክርስቶስነት አንልህም። ሙሉ ወንጌልነት አንልህም። ቃለ ሕይወትነት፣ መካነ ኢየሱስነት ነው የኛ ቀጥተኛ መንገድ። መካነ ኢየሱስ ማለት ሲተረጎም በግሪክ ቃል ነውና መካ ማለት እንደዚህ ኮድ ብለው ኦርቶ ማለት ቀጥተኛ፣ ዶክስ ቶ ብራዘር ቶና ምን ማለት ነው? አሁን እስቲ ተርጉም ላይ ብሎ ሲል መካነ ማለት ባራም አቤቱ ጌታ። እሺ ትርጉሙን እንደፈለክ ተተረጓጎም ብራዘር። ዝንጀሮ ለልጇ ስም ስታወጣ ምናምን ነገር የሚባል እኔ ተረቱ ምልክ። እሺ ትርጉሙን ተውና ታዲያ ቀጥተኛ ነው ኤርሚያስ የእናንተ እምነት ብለህ ካልከኝ አዎ። ማን የእናንተ መንገድ ቀጥተኛ ነው ብለህ ካልከኝ አዎ ቀጥተኛ ነው። ያን ዝም ብለን ጉራ አንቸረችርም እኛ በየሜዳው፣ ግን ቀጥተኛ ነው መንገዳችን። ማን ነው ብለህ ካልከኝ ኢየሱስ ይባላል። ደግሞ እሱን መንገድ ታደርገው እንዴ ብለህ ካልክ ራሱ መንገድ ነው ብሏል። እኔ መንገድ አላደርገውም። አነ ውእቱ ፍኖተ ጽድቅ ወሕይወት ብሎ ማለት በቃ ውዴ ኢየሱስ አነ ውእቱ ፍኖተ ጽድቅ ወሕይወት አልቦ ዘይመጽሐባም ዘንበለን ታቢር ብሎኛል። በቃኝ ዮሐንስ 14:6 ላይ ማለት ነው። መንገዱ እሱ ነው። እሺ ኢየሱስ አንተ ቀጥተኛ መንገድ እኔ ነኝ መንገድ ብሎኛል። እሺ በአንተ ላይ ልምጣ? አዎ በአንተ ላይ በመጣ ወዴት ትወስደኛለህ? ወደ አባቴ ወደ አብ ትደርሳለህ። በቃ ይሄ ነው። አየህ ኦርቶዶክስነት ማለት ኢየሱስ ነው። ኦርቶ ብሎ የሚለው ኦርቶ ማለት ይሄ ነው ቀጥተኛ። ዶክስ ማለት ሃይማኖት። ትርጉሙን ቶ ምንድነው? ስሙን ያስገደላት አይነት ነገር የተባለው አይነት ነገር ማለት ነው። ብዙዎች ስም አላቸው፣ ተግባር ግን የለም። የስም ከሆነ በጣም ሲተረጎም የሚገራርም ትርጓሜ ያላቸው የክርስቶስ አብያተ ክርስቲያናት ነበሩ፣ ስም ያላቸው ማለት ነው። ስም አለህ ሞተህም አለ የተባለ የሰርዴስ ቤተክርስቲያን ስም አለው። ለስም ከተባለ ፊላደልፊያ ይልላል። የወንድማማቾች መዋደድ ብሎ ማለት በፍቅር የነደደ አይነት ማህበር የሚመስል ስም። ኦርቶዶክስ በለው ካቶሊክ ዋቴቨር ጥራው፣ እሱ አይደለም ጉዳዩ።
የእግዚአብሔር ልጅ ኢየሱስ ክርስቶስን አምኖ ሰው የዘላለም ሕይወት አለው ወይ? ጌታችን ሕይወት ሊሆንልን ሊበዛልን የመጣው ኢየሱስን ከተከተልከው ብራዘር መንግስተ ሰማያት ቤትህ ነው። ግን ሃይማኖትህን ተከተለ ሃይማኖት ድርጅት ተከተለ ኢየሱስ ክርስቶስን ሳታውቀው ስሙ ሲጠራ ያንገፈገፈህ ኖረህ ትሞታለህ። አንድ ቀን ሄደህ የሆነ ቦታ ላይ ትቆማለህ። ከዛስ በቃ ነፍስ ወደ ፈጠረችው ወደ ሕያው እግዚአብሔር ይሄዳል ብሎናል መጽሐፍ ላይ። ነፍስ ትሄዳለች። አንተ አፓራተስን ይህን ስጋህን ወስደው ይቀብሩታል ማለት ነው። በነጭ ክር ይታሰርልና እግርና እጅህ ሳጥን ይገዛላል ወይ በሴታ በእንትን በኬሻ ወይ በልብስ ተጠቅልለህ 3 ክንድ መሬት ይቆፈርልሃል እና ትገባለህ። ለዘላለም ትተኛለህ። በትንሣኤ ቀን ትነሳለህ። ነፍስና ስጋ ላይ ያያሉ። ነፍስ ግን ወደ እግዚአብሔር ትሄዳለች። እናስ ለሰው አንድ ጊዜ መሞት ከዛ በኋላ ፍርድ ተመድቦበታል። እና ከሙታን በትንሣኤ ቀን ስትነሳ ነፍስ ከስጋህ እንደገና እንድትዋሃድ አድርጎ እግዚአብሔር ሲያቆም በበጉ ፊት በኢየሱስ ፊት ምን ብለህ ተመልሰህ የሆነ ወንድሜ? እኔ ያው እንደምታውቀው ጌታ ኢየሱስ የእናትና የአባቴን ሃይማኖት ጥንቅቅ ጥብቅ አድርጌ ነው የኖርኩትኝ። ጴንጤዎቹ ስላንተ ሲነግሩኝ እኔ ስከራከራቸው ነበር። ኢየሱስ ያድና ብሎ ሲሉ ኖ እመቤቴም ታድናለች እያልኩ ያው ስለ እናትህ ስመሰክርልህ ነበረ። ስለና አርሴማም ስናገር ነበር። ሰምተኛል ታውቃለህ ብለህ ብትለው ማን ነው ስለ አርሴማ መስክር ያለህ? እኔ ስለ እኔ እንድትመሰክር ነበረ ሰው ሆኜ የሞትኩልህ ብሎ ይልሃል አልኩህ። ያኔ ብሎ ይልሃል። እና ምን ተመልስ ይሆን? አንተ ዘመንህን ሁሉ ስትከራከር የነበረው ስለና አቡነ ተክለ ሃይማኖት ነው። ልጆቼ ግን ስለ ኢየሱስ ክርስቶስ ስለኔ ሲነግሩ አንተ አልሰማቸውም። ይልቁንም ስትሳደብ ነበር፣ ስትራገም ነበር። ምክንያቱም ምንጽፈውን እግዚአብሔር ማያይ ይመስላቸዋል። እዚህ ቲክቶክ ጉባኤ ውስጥ ማናችንም ያለን ልባችን ምን እንደሚያስብ እጃችን ምን እንደሚጽፍ ያያል እኮ አልኩ። ጌታዬ ያያል። ደግሞ አሁን ጌታ ቲክቶክ ያያል እንደ ብለህ ብትለኝ በደንብ ነው የሚያዩ። ቲክቶክ ሳይሆን አንተን ያያል። እኔ እናንተን ቲክቶክ ላይ ተጣድ ነው። አይኖቹ በሰው ልጆች መንገድ በአዳም ልጆች ሁሉ መንገድ ላይ ተገልጠው ሁሉን ያያል። ሁሉን ያያል። እና ሄደህ መጨረሻ ላይ እሱ ጋር ስትደርስ ከሙታን ተነስተህ አካል ከዛ ከበሰበሰበት ውስጥ ይወጣል ከጉርጓድ ውስጥ የኔም ያንተም ነፍሳችን እንደገና ትዋሃዳለች። የማትበሰብስ ሆነህ ለዘላለም ሲኦል ልትጣል የማትበሰብስ ሆነህ መንግስተ ሰማያት ልትገባ ክርስቶስን የለበሰውን አካል በሚመስል አግማለው ክርስቶስን የለበሰውን አካል እንድንለብስ የኛን በቅጽበት አይን ይለውጣዋል። እና ያኔ በፊቱ ቆመ ምን ትሊሆን? እኔ ስለ ተክልዬ ስከራከር ነበር የኖርኩትኝ። ስለ ጊዮርጊስም ሳስረዳ ስለ አርሴማም ስንቱን ጠርተህ ትጨርሳለህ። ሰይ እኔ ልጅ ሰይ እንዲህ ነው። እኔ እኮ እውነት ነው ክርስቲያኖችን ነው የጠራቸው ስለ ጊዮርጊስ እንዲመሰክሩ ነው፣ ስለ አርሴማ እንዲመሰክሩ ነው። ጴንጤዎቹ ግን በጣም ነው የሚገርሙት። ስለኔ ብቻ ነው የሚመሰክሩት። እኔ ለኔ መስካሪ ማን እንዳደረጋቸው አላውቅም። ስለዚህ እነሱ ሲኦል ይገባሉ። አንተ ግን ስለነ ጊዮርጊስ፣ ስለነ ተክለ ሃይማኖት፣ ስለነ አርሴማ፣ ስለነ በርሶማ፣ ስለነ አቡነ በርጩማ፣ ስለነ ገሪማ፣ ስለነ አቡነ ደንቆሮ፣ ስለነ አቡነ ምሰሶ የመሰከርከው ልጅ የተዋህዶ አርበኛ የቁርጥ ቀን ልጅ ተጽዕኖ ፈጣሪ ናግባ ብሎ አያስገባም። የት ገነት አትገባም። ታዲያ የት ነው የምትገባው? ሲኦል ግን ያስገባል። ሲኦል ያስገባል። የአቡነ ገሪማ ተከራካሪ ገነት ሲገባ ይታይህ። ሁዝ አቡነ ገሪማ ማን ነው? እሱ ማን ነው? ምን ሆነልኝ ብለህ ነበር ስትከራከር የነበረው? አቡነ ደንቆሮና አቡነ ምሰሶ የሚባል ማን ነው? እሱ ማን ነው? ወንድሞቼ እናቶቼ፣ ሰው እንዴት ሰው ለሰው ይከራከራል? ጌታ ግን ሐዋርያቱ እንደዚህ ያላቸው ቁጥር 8 ሐዋርያ ሥራ መጽሐፍ ምዕራፍ 1 ቁጥር 8 እናንተ ግን መንፈስ ቅዱስ በመጣ ሰዓት ስለኔ ምስክሮች ትሆናላችሁ ነው ያለው። አለቅ አንድ ክርስቲያን ነኝ ብሎ ያለ ሰው የሚመሰክረው ስለ ኢየሱስ ክርስቶስ ነው። አዳኝነትና ጌትነት አምላክነት ነው የሚመሰክረው። ክርስቲያን ነኝ እሺ፣ ስለማን ነው የምትመሰክረው? መጥቆራ የሚባል አጋንንት እኮ አለ ብለህ ስል አዎ እምልህ እሱ እኮ ማለት ቆይ ልንገርህ ምናምን ነገር ብሎ ይላል። ላስረዳህ ይላል። እንዴ አጋንንት እንዴት ሊዋለድ ይችላል? እምልህ ቆይ ላስረዳህ አንዴ ስማኝ ምናምን ነገር ይብሏል። አጋንንት ምን የሚዋለዱበት ነገር አለ ንገረን እስቲ ብለህ ስትለው ያ አጋንንት አንዳንዴ እምልህ የእግዚአብሔር አሰራሩ ኪነ ጥበቡ ብዙ ነው ብሎ ሊል ማለት ነው። አጋንንት ሴትን እንደሚያስረግዝ የእግዚአብሔር ኪነ ጥበቡ ብዙ ነው ብሎ
ሊያስረዳ ማለት ነው። የእግዚአብሔር ኪነ ጥበቡ ብዙ ነው። ታዲያ እግዚአብሔር ኪነ ጥበቡ ብዙ ሆኖ አጋንንቶች ይወልዳሉ አዋልዳቸዋለሁ ብሎሃል እንዴ? የትኛው መጽሐፍት ላይ ነው እንደዚህ ብሎ ያለው? ከኔና ካንተ በፊት በነበረ ትውልድ በየቱ ጋር ነው አጋንንት ወልዶ የሚያውቀው? የምናውቀው በኦርቶዶክስ ተዋሕዶ ብቻ ነው አጋንንቶች የሚዋለዱት። አጋንንት ማለት በስርዓት አጋንንቶች መጥቆራ የሚባለው ጋኔን፣ ፈረጎ የሚባል የአየር ላይ ጋኔን አባት አለው እና ያው ታሪኩን ታውቁታላችሁ። ደጋግመን ስለነገርን ለአዳዲሶች ካላችሁ ነው የምናገረው። ፈረጎ የሚባለው ጋኔን የሆነ ሴትዮ መንገድ ላይ ደክሞ በተኛችበት አግኝቶ ያው ድው አረጋት። ይገባሃል? ምንም አላብራራልህም። ግሪክ፣ ዕብራይስጥ፣ አማርኛ ብዬ ማለት ነው። ተገናኛት ማለት ነው። በምኑ ነው አሁን የጴንጤው ጥያቄ? በምኑ ነው የተገናኛት? እናንተ ጋር የማይገናኝ ነገር የለም፣ ታገናኛላችሁ። ግን መገናኛው መንገድ በምንድን ነው እንጠይቃለን እኛ ደግሞ ማለት ነው። አየህ፣ በምኑ ነው የተገናኛት? ጻዲ ይሄን ንገሪኝ ብዬ አፋጥጬ ሲይዛት በእግሩ ነው አለች። እንግሊዝ ሀገርሽን ጠብቂ፣ መዓት እንዳይወርድብሽ በጻዲ ምክንያት። በምኑ ነው ጻድዬ ሊገናኝ የሚችል አጋንንት? እሱ እኮ እንደ ወንድ ብልት የለውም ብዬ እላታለሁ። በእግሩ አለች። በእውነት ትልቅ ነው ብላለች። ምን ያህል ቢበላ ነው ሰይጣን እላታለች። ሆዱ እኮ ትልቅ እኮ ነው። ስለ ጫማና ካሲ የሚወራ በእግሩ ገባበት ምናምን ነገር ብላኝ በእግሩ ኤርሚ አውሩታ ሽመልስ የሚባለው ወዳጃችን ዋካች አውራው ሽሜን አውሪያው እንጂ ጨርሻለሁ። እኔ ከእንዲህ አይነት ቀልድ ተፋቱና ወደ መጽሐፍ ቅዱስ ነሱ። ቴንኪው የትኛው አንቺ አውሪው ሽሜ። ቴንኪው ወንድማችን ሽሜ ስለተጠቀመ የዛ ዘመንህን ይባርክ ኤርሚ። ሽሜ ወይ እንዴት ናችሁ? ኤርሚ ሰላም ነው? ሁላችሁም ደህና ናችሁ? ከኢትዮጵያ ኦርቶዶክስ ነህ አይደል? በትክክል። ኧረ እግዚአብሔር የተመሰገነ ነው። በጣም ጥሩ። እሺ፣ በእምነት ብቻ ይዳናል በኦርቶዶክስ? በእምነት ብቻ ይዳናል። መጀመሪያ ኢየሱስን በማመን ይዳናል። ከዛስ በሚቀጥለውስ ሌላ ደግሞ አለ? እሺ ቀጥል። አምኖ የኢየሱስን ትእዛዝ በመፈጸም ይዳናል ሚል ጥቅስ አለ ወንድማችን። በስራችሁ ነው የምትድኑት ይላል እኮ። አረ ጥቅስ አለ። አሁን አንተ ድናል አልዳንክም። እስኪ ካንተው ልጀምር። ስራ ትፈጽማለህ እንደገባኝ ኦርቶዶክስ ያው ስራ ትሰራላችሁ። ድንጋይ የሚወሰድ ድንጋይ አለ፣ መሸከም በገመድ የሚወጣበት ቸርች አለ፣ ጉድጓድ ስር የሚወጣበት ማለት አለ፣ ጸበል አለ፣ በእግር የሚኬድበት አለ። ድናሃል? እሱን ፈጽመህ ወንድሜ? አይ እሱ አይደለም መዳን። እሺ ምንድን ነው መዳን? መዳን ትእዛዙን መፈጸም ነው። ትእዛዙን መፈጸም። ያመነ ትእዛዙን የፈጸመ ይድናል አለ መጽሐፍ ቅዱስ። ጥቅስ ካለ ብስለኝ። ኢየሱስ ስለማን መጣ? ስለ ሰው። ሰው ምን ስለሆነ? አቤት ኃጢአት እሱን ኃጢአት እንዳንሰራ አይደለም። የኃጢአት ደሞዝ ምንድን ነው? ሞት። ስለዚህ ሞትን የሻረልን ማን ነው? ኢየሱስ ክርስቶስ። ሌላ ጨምሩልኝ አለ። እኔ አልፈጸምኩትም ደክሞኛል ረስቼው የተውኩት አለና ይሄን ጨምራችሁ ስትሰሩ ነው የምትገቡ አለን። እንደሱ ኢየሱስ ክርስቶስ አያውቀንም? አይ አሁን እሱ የመጣው ለሰው ልጆች ሁሉ ሆኖ ሳለ ቀድመው እሱ ከአዳም ዘር ጀምሮ እሱ እስከመጣበት ቀን ድረስ በዕዳ ደብዳቤ ለታሰሩ ሰዎች ከዕዳቸው ሰርዞ ለቀጣዩ ትውልድ ለእኛም ጭምር ዕዳችንን ለመሰረዝ መጣ።
እነሱ በስጋ አይደል እንዴ? በስጋ የኃጢአቱን የመርገምን እንትን ከኛ ዘር ያደረገው በደሙ ራሱ ተባረክ። አሜን። ስለዚህ ጸድቀናል ማለት ነው። ከዛ በኋላ እሱ ህግን ሊሽር አልመጣም። ሙሴ ጻፋትን ትእዛዛትን እሺ፣ ያልተሻረውን ህግ ንገረኝ። ያልተሻረውን ህግና የተሻረውን እስኪ ከሁለት ከፍለን ንገረኝ። ያልተሻረ ህግ ሁሉም ህግ አልተሻረም በክርስቶስ። እሱ የሰጠው ህግ ለሙሴ 10ቱም ትእዛዛትን የሰጣትን ህግ አልሻረም። ትእዛዛት አይደለም እግዚአብሔር የሰጠው 613 ነው ወንድም አለ። 10 አትግደል፣ አታመንዝር፣ አትስረቅ ምናምን እሱ ብቻ አይደለም። 613 ህግ ፈጽሙ። አንደኛ ፈጽሙ ያወቀ ሰው ልትል ትነግረኛለህ። ሁለተኛ 613 ዛሬ ነው የሰማሁት እኮ መጽሐፍ አታነብማ። አየህ በደንብ አታነብም ሳይሆን አንቺም አንብበሽ አይደለም። ይሄን እንደዚህ አይነት ቁጥር ወንድሞቼ ሲሰብኩ ሰምቼ ልበል። እሺ እንደዛ አንቺም 14ም ልናደርገው እንችላለን፣ ነገም ልንጨምር እንችላለን። አንቺ እግዚአብሔር የሰጠውን እኛ አንጨምርም ማለት። ስለዚህ ኢንቦክስ ላይ 613ቱንም ጽፈሽ ትልኪልኛለሽ በኋላ እኔም እማራለሁ። ላስተምርህ እኮ ነው። ብታዳምጠኝ በደንብ እነግርሃለሁ እኮ ችግር የለም። አሁኑኑ እነግርሃለሁ። የመሻርና ያለመሻርን ነገር ስለማታውቅ ዘላችሁ እኛ በአዲስ ኪዳን ሁነን ሳለን ያልተሰጠህን ህግ ገብተህ ልታመጣ ትሞክራለህ። ያልተባልከውን ማለት ነው። ወንድሜ ሽመልስ አንዳንዴ እርግጠኛ ሆና አትናገር ብራዘር። የምታወራህ ሴት ማን እንደሆነች ስሟ ዕብራዊት ተብሎ ዝም ብሎ መጽሐፉን ብቻ ነው የምታየው። የምትነግርህ ደርዝ ያለው እውነት ነው። ስማት እሺ ብራዘር። ማለት ስላሳዘንከኝ ቅንነትንም ስለወደድኩት ማለት ነው። የምታወራት ሴት አይሁዳዊ ሰው ናት ማለት እስራኤላዊት ናት በዘሯ ማለት ነው። ህግ ደግሞ የተሰጠው ለእነሱ ነው፣ ለእስራኤላውያን። ኦኬ የነቢያት ልጆች ናቸው። የነቢያት ዘር ናት። እስራኤላዊት ናት የምታወራ። በጌታ ብታምንም ክርስቲያን ብትሆንም ግን እስራኤላዊት ናት። ስለዚህ 613 ህግ ተሰጥቷቸዋል። መጽሐፉ እንደዛ ነው የሚናገረው። እኛ ጋር ብዙ ጊዜ ሲነገር የነበረው 10ቱ ትእዛዛትን ብቻ ነው። ስለዚህ በደንብ ስማት ብራዘር። የምታወራ ሰው አንዳንድ የሚያወሩ ሰዎች እነማን እንደሆኑ እንኳን አናውቅም። እስራኤላዊት ሰው ናት። ኦኬ የተሻረውን ህግና ያልተሻረውን ህግ በሚገባ የምታውቅ ቶራን የተማረች በአማርኛ ሳይሆን ብቻ በዕብራይስጥም ጭምር የምታውቅ ናት። ስለዚህ በደንብ በቅንነት ስማት። በቅንነት ሰዎችን በጣም የምትወድ እህት ናት። እንድትድን ትፈልጋለች። እኛም እንድንፈልጋለን። እውነትን ስታውቅ ነው ወደ መዳን የምትመጣው። ሽምዬ ስማት እሺ። ጥያቄ ካለ ጠይቃት። አታውራ እያልን አይደለም፣ ግን ደግሞ አንዳንዴ በማታውቀውም ነገር እንደዛ እንዳትከራከር። ቴንኪው። ተባረክ። ቀጥሉ እህትዬ። እሺ ተባረክ። አመሰግናለሁ ኤርሚያስ። እሺ ሽምዬ እንቀጥል። ችግር የለውም። እኔ ዕብራዊት አንድ ነገር ልንገርሽ። በእርግጥ ኤርሚ እንዳለው እኔም የማውቀው 10ቱ ትእዛዛትን ነው። 613 ያልሽው እኔ አሁን ከአንቺ አንደበት ነው የሰማሁት። ክርስቶስን ነው ማውራሽ። አሁን በዚህ ሰዓት ብቻ ስለ 610 ሌሎች ህጎች አሁን እንደውም የሆነ ጊዜ አለ መጽሐፍ ቅዱስ ላይ ያሉትን ህጎች የተለያየ ቦታ ላይ ከ10ቱ ትእዛዛት ውጪ እነዚህ 6 ሌሎችም አሉ። አዲስ ኪዳን ላይ የተጻፉ አሉ። እነዛኖችም ኢየሱስ የተናገራቸውም አሉ። ትእዛዛት የምንለው አንዴ ለምሳሌ ሙታኖች ይቅበሯቸው፣ እርፍ ይዞ ወደኋላ የሚያይለን ሊሆን አይገባም። እነዚህ አይነት ሀሳቦችን ህግ ብለን ይዘናቸው ከሆነ እውነት ነው ሊበዙ ይችላሉ። ግን እኔ እነሱን አይደለም ህግ ብዬ እስከዛሬ በአይምሮዬ ውስጥ ያለው 10ቱ ትእዛዛት ናቸው። እኔ ምን ልበል መሰለህ፣ ጌታ ኢየሱስ ብዙ ጊዜ እርፍ ይዞ የምትለው አሁን አንዳንድ የሚናገራቸው ህግን ይዘው ሊሄዱ የሚሞክሩትን ሊከራከሩ የሚሞክሩትን ነው። አንተ በኪዳን በአዲስ ኪዳን የተፈጠርክ ነህ። ጌታ ኢየሱስ በጣም አቅልሎት መዳንን ሲምፕል ስላደረገው ምንድነው የክርስቶስ ህግ የፍቅር ህግ ነው። ፍቅር ነው በቃ ገባ። ምንድነው ዋናውን ትእዛዝ ንገረን ሲሉት ምን እንዳለ ታውቃለህ አይደል? ጓደኛህን እንደራስህ ውደድ ወይም ባልንጀራ ብላችሁ እናንተ የጻፋችሁትን ዊችስ ጥሩ ነው። በዕብራይስጡ ብትሄድና ብታየው ደግሞ የትኛውም ሰው ካንተ ቀጥሎ ሰው የተባለ በሙሉ ውደዱ ነው የሚለው።
ባልንጀራ የተባለችው እዛ ላይ ነች። እኔ የባልንጀራ ትርጉም በጣም ስለማይገባኝ፣ ጓደኛ ማለት ግን ቤስት ጓደኛን ብቻ አይደለም። ኤኒባዲ በቃ እዚህ የምናወራው በሙሉ ሰው ነን። ከኔ ቀጥሎ ያላችሁ ሰዎች ናችሁ እናንተ። ከአንተ ቀጥዬ ያለውን ሁሉንም መውደድ ነው። የክርስቶስ ሕግ ምንም ቀንበር የለውም። ታምናለህ፣ ትድናለህ። ሕጉና መፈጸም ያለበት ሰዎችን እንደ ራስ መውደድ። ስትወድ ምን ትሆናለህ መሰለህ? ያለህን ታካፍላለህ። ሐዘኔታ ይሰማል፣ ርኅራኄ ይሰማል። ገባህ? ያ ነው ሕጉ። ሌላው ተሻረና አልተሻረው ስለምልህ የተሻረው ሕግ ሲምፕል አድርግልህ፣ ቀላል አድርገው የደም መስዋዕት ነው። ጌታ በደሙ አንዴ ገባና ያን መስዋዕት ለዘለዓለም እኛን አድኖን በአፍ ይታየልን። በፊት ግን ምንድን ነበር የሚያደርጉ? የብሉይ ኪዳን ቀንበራቸው የበዛባቸው የሚባሉት በየዓመቱ ዮም ኪፑር የሚያስተሰርይ ቀን ይባላል። በየዓመቱ የህዝቡን ኃጢአት ደም ይዞ የሚገባ ካህን አለ። ለዛውም ሻኩራ የሚባል ወይም ገመድ እግሩ ታስሮ ነው የሚገባ። እሱ እንኳን በልቡ ትንሽ ከተሰናከለ ሬሳ ነው የሚሆነው። መግባት ስለማይችሉ ከዛ ቅዱሰ ቅዱሳን አንድ ሰው ብቻ ስለሚገባ ሬሳው ተጎትቶ ነው የሚወጣ። ወንድሜ ይሄን ሽሮልናል ኢየሱስ ክርስቶስ። ያልሻረው ሕግ ብዬ ብነግርህ እንዳልከው 10ቱ ትእዛዛት በልባችሁ አኖራለሁ ነው ያለን። ኦፍኮርስ ስትቀበል እኮ አትገልም ሰው ወይ ያኛው አሁን ያልሽው በብሉይ ኪዳን አንድ ሰው የሚገባበት ቅድስተ ቅዱሳን ውስጥ ማለት ነው እግሩ ታስሮ ነው የሚገባው። ሰው ልክ ሲጠራጠር ይሞታል። ከዛ በኋላ መሞቱን ሲቆይባቸው ገመዱን ጎትተው ከውጭ ነው የሚያወጡት። ያን ያህል የሆነ ቅዱሳን ለዋውያን የታዘዙበት ከሌዊ ዘር ውጭ ካህን የሚባል የለም። ሲጀመር ማንም ደስ ስላለው ቁመቱ ረጅም ስለሆነ በደንብ ስለቀደሰ አይደለም። እግዚአብሔር ያለ ርዕስ ርስቱ የሌዊ ርስት የሚባለው እግዚአብሔር ነው። አገልጋዮች ናቸው እነሱ። ገባ? ቅዱሰ ቅዱሳን ትዝ ይልህ ከሆነ ጌታ ኢየሱስ በሚሰቀልበት ጊዜ መጋረጃው ተቀደደ የሚል አንብበሃል መቼም። እውነት ነው። በቃ ይከለል ነበር። አንድ ዘር ሌዊ የሚባል ነበር ከእግዚአብሔር ጋር ሊነጋገርም የሚችለው። ጌታ እግዚአብሔርም ደግሞ ሸካይነ ግሎሪ ወይም ደግሞ እግዚአብሔር በደመናት ላይ ይወርዳል። የህዝቡ ኃጢአቱ ይቅሩ መባሉን የሚያውቁ በዛ ነው። ከዛ ውጭ ምርጫ የለውም። በቃ ሌላው አሁን ዓለም ላይ ጌታ ኢየሱስን የሚያምነው አይደለም። ያንም የተቀበሉት የአብርሃም ልጆች፣ ከአብርሃም ልጆች ደግሞ አንድ ዘር ብቻ ሌዊ የሚባል ነው ቅዱሰ ቅዱሳን የመግባትም አቅም ያለው። እሱም አንድ ነው። ግን እሱ ሰውዬ ደግሞ 90-80 ዓመት ሲሞላው ይታመማል። ሰው ነው፣ ይሞታል። ሌላ ካህን ይተካል። ይሄኛው ሊቀ ካህን ኢየሱስ ግን እንደ ሰዎች አልነበረም። ፈጽሞ አዳነ። ይሄ የሰው ልጅ የአይሁድ የሚገባበት ሌዊ የሚገባበት የሚባል የለም። ሁሉም ያመነ ሁሉ በክርስቶስ ኢየሱስ ወደ እግዚአብሔር መግባት እንዲሆንለት እግዚአብሔር አንድያ ልጁን ሰቀለው የሚለው ለዛ ነው። ደሙን መስዋዕት አረገልን። በየዓመቱ በግ ማረድ የለ፣ ፍየል ማረድ የለ፣ ተሽሯል ይሄ ሕግ። በቃ እኛ ንጹህ ነን። ምንድነው ማድረግ የሚጠበቅብህ? ለአዲስ ኪዳን ኢየሱስ እኮ ደም ይዞ ገባ። የእግዚአብሔር ቁጣ በክርስቶስ ላይ ሆነ። እኛ ምን ሆነን? ነፃ ተለቀቅን። ያመነ ሁሉ ጌታን በጌታ ገብቷል። ቆላስይስ ላይ እንደውም ተሰውራቸዋል ነው የሚለው። በክርስቶስ ተሰውራቸዋል። እግዚአብሔርና የሰው ልጅ መቼ ነው መሰለ የተለያየው? ዘጸአት 3 ላይ አዳም በበላ ጊዜ የምትሽከረከር መቀስ አድርጎበት ጥረህ ግረህ ብላ ብሎ አዳምን ሸኘው። በክርስቶስ ኢየሱስ ነው ሌላ ልጅነት። በፍጡር ነን ሁላችን። በክርስቶስ ያመነ ብቻ ነው በዛች የሚሄድ። ደግሞ ሌላ የምነግርህ ነገር ያደም ይዘው የሚገቡት ከ1000 ዓመት በላይ የተደረገው ሁሉ ማንንም ፍጹም አላረጋቸውም። እና አብርሃም ሁሉ በሲኦል ታስረው ነው የነበሩ። እሳት አይነካቸውም። ጌታ መጥቶ ነው ያስፈታቸው። ያ ደግሞ አያድንም። በስሬቱም የዳኑ ታቦትም አላዳነም። ገባ? በስሬቱም ድነው የመንግስቱ ወራሾች የሉም። እኔ አውቃለሁ። ክርስቶስ ከመጣበት ቀን ድረስ እስከ ሞተና በትንሣኤው የእኛን መዳን እስካረጋገጠልን ድረስ ከዛ በፊትም በጻድቅም ዳዊትም ሁሉም እና አብርሃምም እነማንም በስሬቱ ቢፈጸም በሌዊ በዛ ወገን በሚፈጸመው ደም ስርየትም ቢሆን የዳኑ የሉም። እኔ ድነዋል የሚል
ሀሳብ ያለው መጽሐፍ ቅዱስም አንብቤ አላውቅም። ድነዋል መዳን ድነዋል። ከዛ በኋላ ነው ከክርስቶስ በኋላ ነው። አብርሃም የዳነው መቼ መሰለ? አብርሃም የዳነው ሞቶ ኢየሱስ ክርስቶስ ሂዶ ስላስፈታው አይደለም። ያመነ ጊዜ ነው እሱ የዘላለም ሕይወት ያገኘ ጽድቅ ሆኖ የተቆጠረለት። አብርሃምን ገና ከአገርህ ውጣ ወደማሳይህ ምድር ወደዛ ሂድ ሲለው እሺ ብሎ ሲነሳ ዕብራዊ የሚለው ስም የመጣ ስለዚህ አብርሃም ብቻ አይደለም በመጽሐፍ ቅዱስ የተጠቀሱት ሁሉ ናቸው ማለት ነው። ኃጢአተኛም የተጠቀሰ እኮ አለ። ባላምም ተጠቅሷል። እኔ አልገባም። እኔ ሄጄ ያየሁት ነገር አይደለም። መጽሐፍ ቅዱስ በሚለው ስንሄድ ግን እነ አብርሃም አገልጋዮች ነበሩ። ያው ኃጢአትን ያልሰሩ ምንላቸው ኃጢአትን ሰርተውም ይቅር የተባሉ ኃጢአትን ያልሰራ ሰው በምድር ላይ ማንም የለም። አንድ ሰው ነበረ ገና በጠዋቱ እኮ አብርሃም ሄኖክ ሞትን እንዳያይ በእምነት ተወሰደ። ጥሩ ስለነበረ በቃ ከዛ ውጭ ኃጢአትን ያልሰራ ዳዊትን በለው አብርሃምን በለው ሙሴን በለው አንድ ሰው ልጠራልኝ አትችልም። አንድ ሰው ኢዮብም በውሽ ቀጥ አሁን እኔ ምን ተባ እግዚአብሔር ላይ ያላጉረመረመ የለም። አብርሃም ቅድም እኮ አብርሃም ጸድቋል ስላልሽኝ ከኢየሱስ ደም በፊት አብርሃም ጸድቋል አልሽኝ እኮ። አቤት ከኢየሱስ ደም በፊት አብርሃም ጸድቋል ስላልሽኝ እኮ አብርሃም የጸደቀ አዎ ተቆርሎ ብድራቱን አየ። እንደውም ሙሴ ላይ ነው የሚለው። ያ ልክ ነው። አብርሃም አመነ ጽድቅ ሆኖ ተቆጠረለት ይላል። ኢየሱስ እኮ አልመጣም። ከአብርሃም በኋላ 4000 ምናምን ዘመን ቆይቶ ነው የመጣ። ምን ያገናኛቸዋል ከኢየሱስ ጋር? ግን ኢየሱስን አውቆታል አብርሃም። ገባህ አይደል? ቅድመ ዓለም የነበረ ነው። እንኳን ለአብርሃም ለሌሎችም የት ነበረ? ቆይ ቅድመ ዓለም የነበረ ነው። ከአባቱ ዘንድ የነበረ ቅድመ ዓለም ቢኖርም በአምላኩ ውስጥ እኮ በአምላኩ ዘንድ አሁንም ከአምላኩ ዘንድ ነው። ቅድመ ዓለምም ከአምላኩ ዘንድ ነው። የተለያዩበት እግዚአብሔር እኛ የተፈጠርነው በክርስቶስ አምሳል ነው አይደል? እኛ በክርስቶስ አምሳል ነው። ጌታ ኢየሱስ ፈጣሪ ነው። እግዚአብሔር ነው ራሱ እሱ እግዚአብሔር ነው። ገባ? ፈጣሪ ተባረኪ። አብርሃም አየው የሚባለው ወይም ደግሞ ሙሴ ወይም ዳዊት ካል ገብቷቸዋል። ከእግዚአብሔር ጋር ስራ የሰሩ ሰዎች ናቸው እነዚህ ሰዎች። ገባ አይደል? እኔ ኢየሱስን በዛ ደረጃ የሚጠራ ሰው ደስ ይለኛል። ኢየሱስን አሁን በጠራሹ አንደበትሽ የእውነት ነው ፈጣሪ ነው እንዴ? እኔ እዛ ላይ እሱን ራስ በቃ ኢየሱስ ክርስቶስ ማለት እግዚአብሔር ወልድ ነው። እግዚአብሔር አብ እግዚአብሔር ወልድ በስም ብቻ የስም ልዩነት እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ብለን ስንጠራ ነው የሚሰማኝ ስሜት። አንድነታቸው በአምላክነታቸው ነው። ገብቶኛል። እሱ ወደ ስላሴ ነው ምን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ስንል ግን የዛሬ 2000 ዓመት መጥቶ ዋጋ የከፈለውን ነው ኢየሱስን። ገብቶሃል? እሱን ነው የምናወራ። አሁን እኔ እናንተ ስለን ማመን እንድናወራ እፈልጋለሁ። አንተ አሁን ለምሳሌ ቅዱሳን ያማልዳሉ ብለህ ታምናለህ አይደል? ቅዱሳን ያማልዳሉ። ኧረ ማማለድ እኮ አንቺም ታማልጃለሽ ብትጸልይልኝ ምናምን ምንም በመጸለይ እኔ አለፍኩ ነኝ። ቅዱሳን የምትላቸው ኃጢአት ከቅዱሳን አልፌ ራሴ እንደውም ወደፊት በፍጹም ምግባሬና በፍጹም ስራዬ እግዚአብሔር ቢፈቅድ ራሴ ድኜም ቤተሰቦችንም አድኜ ሌሎችንም ማድን ምለምን ሰው ሆናለሁ ብዬ አምናለሁ። ይሄ ነው ማማለድ። የለም አሁንም ብትጸልይ እግዚአብሔር ይሰማል። የሚዳስስ አምላካችን ዞሮ አለ። እነሱ ድልድዮች ናቸው። እኔ ክርስቶስን ለማመን ቆይ እንደሱ አትበል። ድልድይ የለም። ማንም ድልድይ የለም። ማንም ክርስቶስ ኢየሱስን ድልድይ ሆኖ ያደረሰው የለም። ኢየሱስ ዓለም ሳይፈጠር የነበረ አንድ ጥያቄ ልጠይቅሽ። ቆይ ስለማማለዱ ያልከውን እንኳን እነሱ እኔ ማማለድ ምን ማለት እንደሆነ ልነግርሽ ነው። ምንም አትንገረኝ። ማማለዱ ምን እንደሆነ በኔ ሳብ አንቺ አሁን ያለሽ እድሜ ያለ አይደለ? ከእናትና ከአባትሽ ከተወለድሽ ወደ ትምህርት ቤት ትሄጃለሽ። አሁን ልክ ፊደል የሚያስቆጥርሽ ሰው አለ። ያ ፊደል ያስቆጥረኝ ሰው የመጀመሪያሽ የፊደል አስተማሪሽ ነው የሚባለው። ወደ ፊደል መንገድ ፊደልን እንድታውቂ ያሳይሽ የመምህርሽ ነው አይደለ? አስተማሪ ይባላል። በቃ ለእኔ አማላጅነት አስተማሪነት ነው። ለእኔ ወደ ክርስቶስ የሚያደርሱኝ
መምህራኖች ናቸው። ኦኬ ኢየሱስ ክርስቶስ አያውቅህም ፈጣሪ አይደለምና የግድ ሰው ፈልገ በነከለከለ ያርገ ተሸጋግረና አለ የኔና አሁን የነገርኩሽ ለሰው ኃጢአት ለሞተ ቆይ ከኛ ከሱ በፊት ለነበሩ ከሱ በኋላም ለነበሩ ዋጋ የከፈለ አምላክ ዛሬ እናንተ ኢየሱስን አላየነውም ተሰቅሎ መንፈስ ቅዱስ ረድቶን ነው እኔ ከኔ የሰማውን ይነግራቸዋል የተባለው መንፈስ ቅዱስ ረድቶን ነው ስለ እግዚአብሔር ምናወራ እሱ ድልድይ ያስፈልጎት ነው በእውኑ እግዚአብሔር ደግሞ መንፈስ ቅዱስ እኔና አንቺ ረድቶን ኢየሱስን አወቅ ነው አይደለ አንተ ያልከኝ እኮ ድልድይ ሆኖ ያሻገሩኝ እውነት ነው መንፈስ ቅዱስ ረድቶን መንፈስ ቅዱስ የረዳን በሰዎች አንደበት ውስጥ ሆኖ ነው አሁን አንቺ እኔን ስታስተምሪኝ ባንቺ አንደበት ውስጥ ሆኖ መንፈስ ቅዱስ ነው የሚያስተምረኝ እሺ አንተን ያስተማረኝ ነገር አንቺ ስታስተምሪ ካንቺ የመጣ አንዲት ነገር ነው አሁን ጠይቀኝ አንዲት ነገር የለም ማን ነው ላንተ መምህር ማን ነው ላንተ ያንተ መምህር የትኛው ጻድቅ ነው ከቀደሙት ጻድቃኖች ወይም ቤተክርስቲያናችሁ ቀን ተሰጥቶ ከሚጸለይላቸው የትኛው ነው ላንተ ምሳሌ ይሄ ነበር አሁን ጥያቄሽን በትክክል ላዳምጥሽማ ኦኬ ምሳሌዎቼ ናቸው ብለኸኛል ጻድቃን ያማልዳሉ ምሳሌዎቼ ማን ነው ምሳሌ አንዱን ጥራልኝ እስኪ ላንተ ክርስቶስ እንድታውቅ ምሳሌ የሆነ የትኛው ጻድቅ ነው ማቴዎስ ሉቃስ ዮሐንስ አይደለም እነሱን አይደለም ቤተክርስቲያኗ ከምታምነው የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን እኔ ያልኩሽ እነሱ ናቸው ለኔ ጻድቃኖች እንጂ ተክለ ሃይማኖት ጻድቅ አይደለም መጀመሪያ እሱም ሰው እሳቸውም ሰው ናቸው እነሱም ሰው ናቸው አይደለ ማቴዎስም ሰው ነው ምንም ልዩነት የለበት ስለዚህ ስለ ክርስቶስ የሚያደርሰኝ ሁሉ ለኔ ጻድቅ ነው ብቻ የክርስቶስን ኃያልነት የክርስቶስን ታላቅነት ማቴዎስ ልውሰድልሽ ሲምፕሊ ማቴዎስ ያልከው መጽሐፍ ቅዱስ ስለምንለውኛ ማቴዎስን የት አግኝተው ነው አንተ ምሳሌ የሆነልህ ወይም ደግሞ የነገረ የት አግኝተው ነው አንተ በመጽሐፍ ቅዱስ ላይ በጣም ጥሩ ደስ ይለኛል ታንክ ዩ ሶ ማች ምሳሌ ስለሆነ ነው ተጽፏል አይደል ተክለ ሃይማኖት ክርስቶስ ሰምራን አርሴማን ረኔማት ናቸው አላቃቸው ወንድሜ ብዙ ናቸው ቀን አንዳንዶች ድርብ ተብለው 3ም 4ም ሊውሉ ይችላል ከዛ በላይ አሉ እኔም ማቃቸው እስከ 20 አለ እኔ መርጌታ 128 ነው ናቸው ሲሉ እሳቸው ደግሞ ይበቁም የደረሱበት ላይ አውሩ በቶፒኩ ላይ አውሩ ማለት እና እነዚህ ሁሉ ማለት የት አግኝታቸው አወሩ እንደው እስኪ አርሴማን እንውሰዳ ስሟ ደስ ይላል በጣም እና አርሴማን የት አግኝታት ነገረች እኔም ባገኛትና ብታስተምረኝ ደስ ይለኛል አይሽ ገርሏ ላይ አገኘዋት ምክንያቱም ክርስቲያን በኢየሱስ ክርስቶስ ያመነች ስለሆነች ስለ ኢየሱስ የመሰከረች ስለሆነች ስለ ኢየሱስ አንገቷን የሰጠች ስለሆነች አርሴማን በታሪኳ ላይ ገርል ማለት ታሪክ ማለት ነው አንቺ ቀን ተሰጣት ቆይ ቀን ተሰጣት አርሴማ ለምን ኢየሱስን መስክራለች ተናግራለች ስለ ኢየሱስ ተሰውታለች አይደል ስለ ኢየሱስ አዎ ኦኬ ለምንድን ነው ለጳውሎስ እንደዛ ማትሰግዱ ለምንድን ነው ለጴጥሮስ ማትሰግዱት 12ቱ ሐዋርያቶች እነ ማቲያስ ለምንድን ነው ቤተክርስቲያን ያልሰራችሁላቸው ቀን ያልሰጧችኋቸው ፌር አይሆንም ነው ይበዛሉ ቀኑ ሊሞላ ሆነ በጣም ጥሩ ማቲያስ 12 ሐዋርያቶች እንደው ባጭሩ ስለ ክርስቶስ ባይዘወይ ኢራን ውስጥም በቅርብ የዛሬ 2 ወር አካባቢ ሰዎች ተገለዋል እነሱ ሁሉ ሰማዕት ናቸው ለምንድን ነው ስማቸውን እየጠየቃችሁ ማዳላት አይሆንም ወይ ስም ለምን እየሰጣችሁ ለነሱ ቀን መደረብ ብቻ ነው አንዱ ካንዱ ላይ ምን ችግር አለ ያዋጣል ነው በርግጥ ቤተክርስቲያን ስለ ሁሉም አንድ መጽሐፍ አለ የሚማቀው መጽሐፍ ምን መሰለሽ እኔ እንኳን ኤርሚም ያቀዋል ኦኬ አንድ መጽሐፍ አለና የት ሄድክ ስልክ ላይ እንደሆነ እንትን አትበል ትቋረጣለህ ያ ኢየሱስ ፈውስ ምን ይባላል ሄሎ መጥቻለሁ ይቅርታ
እሺ ወንድሜ እሺ። ይቅርታ አንድ መጽሐፍ በጣም ደግሞ አሁን ያልቻት ነገር ተመችቶኛል። ጌታ ይፈውስ እስቲ። እግዚአብሔር ይመስገን ሁላችን እየጨመረልኝ ስለሆነ ፈውሱ ድህነቱ። በእርግጥ እኔ በጣም አዳምጣለሁ፣ የእናንተንም አዳምጣለሁ። ጠንካራ ኦርቶዶክስ እንደሆን አድርጋችሁኛል እናንተ ማለት ነው። የእውነት እኔ በጣም ጠንካራ እንደሆን ጠንካሬ ምን መሰለሽ ሁሉን እንዳውቅ እና እንድመረምር እና ደግሞ ትክክለኛውን አዳኝን እንዳውቅ አድርጎኛል። ሁሉንም ቦታ ሰጥቼዋለሁ። መላክን በመላክነቱ፣ ጻድቃንን በጻድቃንነቱ፣ ሰማዕትን በሰማዕትነቱ፣ ኢየሱስን በኢየሱስነቱ። እስኪ አንድ ጥያቄ ልጠይቅ ወንድም። አሁን እኔ ሰማዕት ጻድቃን ምናምን የሚባሉት ጻድቃኖች በእግዚአብሔር ምድርን ከፈጠረ ጀምሮ ጻድቅ ሰዎች አሉት፣ በየዘመናት ሰዎች አሉት የሉትም ማለት ነው። ግን አሁን እኔ እነሱን አላመልክም፣ አላምንም፣ ቀን ሰጥቼ አልሰግድም። ጸድቅ ያለው አልጸደቅኩም በኦርቶዶክስ ትምህርት። የእውነት እኛም እንዳንችልን የእውነት ክርስቶስን እኔ ማንንም ጻድቃን አምልኬ አላቅም። አምላክን የማውቀው ኢየሱስና አብ ወልድ መንፈስ ቅዱስ ብቻ አምላክ እንደሆነ አውቃለሁ። እሺ ያማልዳሉ። እሺ እኔ የሚያማልደኝ ማንም የለም። እኔ አብ ልጅ ነው የሚያማልደኝ። እንግዲህ አንተ አሁን እኔ የሚያማልደኝ የለም። በሰማይ ኢየሱስ ብቻውን ነው ለእኔ አማላጅ። በሰማያት በምድር ወንድሞቼን እህቶችን ጸልዩልኝ ልል እችላለሁ፣ ማልዱልኝ ፕሊስ ኃጢአት ሰርቻለሁ። በሰማይ ያሉ ጻድቃን ግን እንዴት እንደሚኖሩ የት እንደሚኖሩ ምን እንደሆነ ምንም አላውቅምም። ምንም ማውቀው ነገር የለም። ያማልዱኛልም ብዬ አላምንም። በክርስቶስ ወይም በእናንተ በኦርቶዶክስ እኔ አሁን ጸድቅ ያለው ወይስ አልጸደቅኩም? መጀመሪያ ወዴት ሄድሽ መሰለሽ? ወደ ኢየሱስ አማላጅነት በሰማይ ቤት አማላጅ ነው ብለሽ አልሽ። እሱ ነው አማላጅ መጽሐፍ ስለሚለኝ በሰማይ አማላጅ ነኝ ይላል እሱ። እንዴ አይልም እኮ እንዴ። በአብ ቀኝ ሊማልደን እንዴ? በአብ ቀኝ ያለው ማን ነው? እሷ በአብ ቀኝ ያለው ማን ነው? ራሱ ወልድ ነው። ስለዚህ በወልድም ቀኝ ያለው አብ ነው። በወልድም ቀኝ ያለው አብ ነው ይላል። አብ ወልድ መንፈስ ቅዱስ ለመፍረድ ሲሆን ፈራጅ ሲሆኑ እኩል ናቸው። ስለመፍረድ እኮ አላወራንም። ጌታ ኢየሱስ እየፈረደ ነው እንዲያውን አንተ እንደዛ ብለህ ነው የምታስብ? ፍርድ ላይ ነው እንዲ ያለ ጌታ ኢየሱስ ለፍርድ ይመጣል። ሌላ ነገር ነው። አሁን ፖዚሽኑ እየፈረደ ነው እንደ ጌታ ኢየሱስ። አሁን ፖዚሽኑ እግዚአብሔር አብ እየፈረደ ነው ብቻውን። እኔ እየጠየቅኩ ያለሁት ስለ ኢየሱስ ነው ወንድሜ። ኢየሱስ አሁን እየፈረደ ነው ወይ? እግዚአብሔር አብ የሚያደርገውን እግዚአብሔር ወልድም እግዚአብሔር መንፈስ ቅዱስም ያደርጋል። አሁን ላይ እየገባኝ አይደለም። ኢየሱስ ክርስቶስ በአብ ቀኝ ሆኖ ይማልደኛል እያልኩ ነው መጽሐፍ ቅዱስ ስለሚል። አንተ አሁን ምን እያደረገ ነው ብለህ የምታምነው እያልኩ እኮ ነው። ኢየሱስ ክርስቶስ በአብ ቀኝ ሆኖ ይማልደኛል። አልገባኝም። ይማልዳል? በዚህ ሰዓት ነው የሚማልደው ኢየሱስ? መማለዱ ለምን እንደሚያስፈልግ ኢየሱስ እኮ ፍጹም ስጋውን ቆርሶ ፍጹም ደሙን አፍሶ የዘላለም ሕይወት ለእኛም ላልጁ ገና ለትውልድ ሁሉ እስከ ዓለም ፍጻሜ ላለን ሁሉ መስዋዕት ሰጥቶን ነው የሄደው። ስለዚህ ሙስሊሞች ድነዋልና አንዴ ሰጥቶን ብቻ ነው የሄደው። ስለዚህ ሙስሊም ሁሉ ድኗል። አንዴ የዛሬ ዋጋ ሲከፍ ፍሪ ሆኗል። ካመኑ በኢየሱስ ነው የሚድኑት። ኦኬ ካመኑ በኢየሱስ ነው የሚድኑ። ስለዚህ በኢየሱስ ካመኑ ሁሉ ዓለም ሁሉ በኢየሱስ ሲያምኑ የሚድኑት ለምንድን ነው አልከኝ? ስጋውን ስለቆረሰ ደሙን ስላፈሰሰ አይደል? አዎ ያመነ የሚድነው። ታዲያ ሌሎቹን ማማለድ ምን አስፈለገንኛል? ይሄን ያደረገ ከ2000 ዓመት በፊት ነው። እኔ እናንተ እዚህ የአሁኑ ትውልድ ሰዎች ነን። ይሄ ከገባን በኋላ የዛሬ 1000 ዓመት 700 ዓመት 400 ዓመት 200 ዓመት 100 ዓመት 50 ዓመት በፊት የሞቱ ሰዎች ምን አድርገው ነው የሚያማሉን? ኦልሬዲ ስራውን ሰርቶ ሂዶ በአብ ቀኝ አለ ካልከኝ፣ በእርግጥ እነሱ አልሞቱም። በአንቺ ከሞቱ በእኔ አልሞቱም። ማንም የሞተ የለም። አድርገው ነው እንዴ? አይደለም። እኔ የማመልከው ኢየሱስ የሚያጠፋቸውን ሰዎች ፈጥሯል ብዬ አላምንም። እኔንም ቢሆን አልገለኝም።
እኔም በስጋ አሉ ጊዮርጊስ የት ነው ያሉት ታዲያ? ንገረኝ። በእግዚአብሔር ዘንድ አሉ። እሱ የፈጠራቸው እስከሆኑ ድረስ በእሱ ዘንድ አሉ። ሕያዋን ሁነው አይደል የሚኖሩት በመንፈስ? በጣም ጥሩ። አሁን መማለዳቸው የምታውቅ ማን መጥቶ ነግሮ ነው? ጊዮርጊስ እያድነኝ አማልደኝ ስለው ካማለደኝ ማን እየነገራችሁ ነው እናንተ? እኔ ነግሮኝ የሚያውቅ ቋጥቼ ማን መጥቶ ከሰማይ ቤት እባክህን በ14 ቀን መጥቶ ጸበል ምናምን አድርጓል ጸልዩዋልና እግዚአብሔር ተው እንጂ እንደ ደስ አይልም ማልደው እንደ እኔው እየማለድኩት ነው ይላል በእግዚአብሔር ፊት ጊዮርጊስ ወይም ተክለ ሃይማኖት ወይ ሁሉ ጻድቃን የተባሉት ያዋን ይላል ምን አልሽ? አሁን በእግዚአብሔር ፊት ሄደው ይላሉ። ከዛ በእግዚአብሔር ፊት ሄደው ይላሉ። በእግዚአብሔር ፊት እሱ በግንዱ ስር ያሉት እነሱ እግዚአብሔር ግንዱ ነው። እነሱ ቅርንጫፍ ስር በለው እግሩ ስርም በለው አዳም መጽሐፍ ቅዱስ ስለምን ይዘው ይቆማሉ? ሽመልስ መጽሐፍ ቅዱስ 14 ስማኝ ሽመልስ በ14 ስለንትና ብሎ በ21 ስለንትና ብሎ ስላለ እባክህን ማልደው ብለው በፊት ሄደው ይለምኑልሃል ማለት ነው። አንተ ይማልዱልሃል ማለት ነው። አሁን የጠራሻቸው ቁጥር ከየት አመተሻቸው ነው? 14 ምናምን ነው ቁጥሩን አንተ ታውቀዋለህ በደንብ። እኔ አላውቀውም። I never been in Orthodox ኦኬ። እኔ አላውቀውም በቃ ቁጥሩን አንተ ታውቀዋለህ። 19 ገብርኤል ኦኬ ለሰማሽ ማርያም አዳምጠኝ ኦኬ ኖ አንተ አሁን አንደርስታንድ ላለማድረግ እየሄድክ ነው እያልኩ ያሉ ግልጽና ግልጽ ነው። ሕያዋን ጻድቃን አሉ እኔም ማምናለሁ። ብዙ ጻድቃኖች አሉ መጽሐፍ ቅዱስ ላይ የተጻፉ እናንተ የምትሏቸውም ጭምር እንደው ጻድቅ ናቸው ብዬ ልውሰድ። ኦኬ ሽመልስ ግን አንድ ነገር አስብ። አሁን በአሁኑ ሰዓት አንተ ማልዱኝ ባልክ ቁጥር ሁሉ እየሄዱ በእግዚአብሔር ፊት ይደፋሉ ወይ ሰማይ ላይ? ይሄንስ ከየት አገኘው? ማን ነው መጥቶስ የሚነግራችሁ ለእናንተ? እነሱ መማለዳቸው በአብ ቀኝ የተቀመጠው ስጋ ወደሙን ቆረሰ ያልከው ልክ እኮ ነው። ኢየሱስ ነው። ለእኔም ለአንተም ግልጽ ለዓለም ግልጽ የሆነ የተጻፈ ነው። ጻድቃን ግን ጻድቁ ነው በምድር ገድል የሰሩ የተጋደሉ በክርስቶስ የተሰየፉት በእግዚአብሔር ፊት አሁን እየሄዱ እየሰገዱ ጭራሽ ቀን የሰጣችኋቸው አሉ። በዛን ቀን እየሮጡ እየሄዱ ተራ ተሰልፈው ይዘው እንትናም እንደዚህ ብሏል እከሌም እንደዚህ ብሏል። ባይዘው ኢትዮጵያውያን ብቻ ነው የሚማሉት። ማን ነው የሚነግራችሁ እየመጣ ለእናንተ? ድናሃል እኮ ማልዶልሃል እከሌ የሚላችሁ ማን ነው? ይሄን ንገረኝ ነው አስረዳኝ እያልኩ ነው። ቀጥል። እሺ አመሰግናለሁ። አሁን ምን መሰለሽ የኔና አንቺ ንግግርና አስተምህሮ ትንሽ ወደ እግዚአብሔር ዘንድ ቀረብ ብለን ነበር እያወራን የነበረው ትንሽም ቢሆን ማለት ነው። እኔ ይመስለኛል መንፈሳዊ ህይወት ስናማር ወደ እግዚአብሔር እየቀረብን ወደ ምድር ኮረድን ዝቅ እንላለን። በለጠ አሁን ከምናወራውም በታች ዝቅ ብለን ልናወራ እንችላለን። እሱን መጠንቀቅ አለብን። ምክንያቱም እኔ ምድራዊ አይደለሁም። እኔ ሰማያዊ ነኝ። በክርስቶስ ኢየሱስ ድኜ ፍጹም መዳኔን እየተጠባበቅኩ ያለው ሰው ነኝ። እኔ ፍጹም ወደ እርሱ ሄጄ የመዳኔን እኔም ቤተሰቦቼም ሁላችንም በስራችን መልካም ሰርተን በምድር ኢየሱስ ጋር ፊት ቀርበን ምን ይዘን የምንቀርበውን ነገር ቀርበን ይዘን እሱ ምህረትን ይሰጠን ዘንድ ከወዲሁ የምንለምነው የምንጸልየው ወደ እግዚአብሔር ወደ ኢየሱስ ነው። አድነን ብለን ወደ ኢየሱስ ከጸለይክ ለምንድን ነው 30ውን ቀን ሙሉ ተሞልቶ የሚጸለይላቸው አንተ ያልካቸው ሕያዋን በእግዚአብሔር ዘንድ ያሉ ማን ነው የነገረ? እነሱ በእግዚአብሔር ፊት አንተ እዚህ ሆነህ በጠየካቸው ቁጥር እየሄዱ እየተደፉ ባክህን እያሉ የሚማልዱ ማን ነግሮህ ነው? እሱን ነው እኔ እሱን ፎርሙላ የነገረህን ማወቅ ፈልጌ ነው። እኔ ስለመደፋታቸው በሰማይ ቤት በኢየሱስ ፊት እየተደፉ ምናምን የሚባል ቋንቋ ተምሬም አላውቅም። ለማለት ታዲያ ምን ማለት ነው? ምንድን ነው የሚያደርጉልን? እሺ አንቺ ትማልጃለሽ አትማልጅም? ስለኔ አትጸልይም ትጸልያለሽ? ስላንተ ምጸልይ ሽመልስ የሚባል ወይ ደውለህ ስትነግረኝ ወይ ጎረቤት የሆነ ወይ የቸርች አንድ አካባቢ ሆነን እባክሽ ጸልይልኝ ካልከኝ እኔ በህይወት ከሌለው ግን ማን ብለህ ስለ ዳግማዊት ስለ ብራይት ብለህ ነው የምትጸልየው እንዴ? እኔ እኮ የለውም በህይወት። እኔ እኮ ጻድቃን የሉም እያልኩ አይደለም። በእግዚአብሔር ዘንድ አይደለም አዳምጠኝ። ሕያዋን ሁነው የሉም እያልኩ አይደለም። ሕያዋን አሉ። ግን ምን እያደረጉ እንደሆነ እኛ እናውቅ። ምንም ባልተባለበት ለምን እንላለን እንዴ? በህይወት ስላለው እኮ ነው የምትመጣ። እኔ ገብርኤል እንዴ ወይ እሱ መረጃ ካለው እስቲ ይስጣል ወንድማችን። እሺ
ቅዱሳን ብለህ የምትላቸው ሰዎች በህይወት አሉ፣ ሕያዋን ናቸው፣ በእግዚአብሔር ገነት ነው ያሉት፣ በአጸደ ገነት ማለት ነው፣ በእግዚአብሔር መንግስት ነው ያሉት። አሁን በዛ ሆና በህይወት አለች የጌታችን እናት ማርያም በሰማያት ሞታለች፣ ነፍሷ ግን በእግዚአብሔር ገነት አለ በሰማያት። አሁን ማርያም በህይወት አለች በሰማያት። በህይወት በሰማያት ያለችዋ ማርያም ለአንተ እንደምትጸልይልህ፣ እንደምትለምንልህ፣ እንደምታማልድህ የተጻፈ ማስረጃ ንገረን። እንደምትጸልይልህ፣ እንደምትለምንልህ አንተ ወደ እሷ ስትጸልይ እሷ ሰምታህ፣ እሷ ደግሞ ቆይ ለእግዚአብሔር እየነገርኩልህ ነው፣ ለእግዚአብሔር እያሳሰብኩልህ ነው፣ ወደ እግዚአብሔር እየጸለይኩልህ ነው፣ መልስ እስኪሰጠኝ ድረስ ጠብቅ፣ ከዛ መልሱን ሲሰጠኝ እኔ ደግሞ ለአንተ መልሱን እሰጥሃለሁ ብላ እንደዚህ የምታወራህ ከሆነ አንተ ወደ እሷ ጸልይ፣ እሷ ደግሞ ወደ እሱ ጸልያ፣ እሱ ደግሞ ለእሷ ሲመልስ በእሷ በኩል ደግሞ መልሱ ወደ አንተ የሚመጣልህ እሱን መንገድ አሳየን ከመጽሐፍ ቅዱስ። ኤርሚ በጣም አመሰግናለሁ ለጠየቀኝ ጥያቄ። ደስ የሚል ጥያቄ ነው የጠየቀኝ። እሱ በምድር ስንመላለስ እኔ እናንተ የምናደርገው የሰውኛ ባህሪ ነው። አሁን የምታወራው ወረድን ማለት ነው። ከሰማያዊ ሀሳባችን ወደ ምድራዊ ሀሳባችን ወረድን ማለት ነው። እንደ ወንድም ክርስቶስን ነው ማወራ። ኤርሚ በጣም ታውቃለህ። ምክንያቱም የምታውቀው ለምን መሰለህ? ሰማያዊና የሰማያዊ ህይወትና የምድራዊ ህይወት ይለያያል። እኔ እናንተ አሁን በአካል እየተነጋገርን ነው፣ በስጋ እየተነጋገርን። እኔ እናንተን አይደለም ያልኩህ ሽሚ፣ እኔ እናንተ በስጋ እየተነጋገርን። እኔ እናንተን ስላልሞትን ነው፣ ስላልሞትን አንተ በስጋ ነው የምናወራው። በስጋ ነው በስጋ አይደለም የምናወራው፣ ስጋችን በነፍሳችን ነው። በስጋ ስላለን ማለት ነው። ግን በስጋ ነው ያለን። በስጋ ስላለን በምድር ላይ አንተም ስላልሞት እኔም ስላልሞት ይኸው እናወራለን ማለት ነው። ገስት ልከህ ገብተህ እኔም ገስት ልኬ ገብቼ እያወራን ጸልይልኛል። እኔ እናንተ በምድር ስላለን ማለት ነው። በምድር ስላለን ቅድም እህትዮም እየመለሰችልህ ነበር። ጸልይ ብለህ ብትላት ጎረቤቴ ከሆንክ ወይ በስልክ ደውለህ እንደዚህ ከሆነ እጸልይልህ እችላለሁ ብላለች። እውነት ነው። እኔ ጠየቅኩህ ሞተው በእግዚአብሔር ገነት ስላሉ ጻድቃን ማርያም አሁን እንደኔና እናንተ በስጋ እዛ ላይ ወተን እናውራ። አልቆምም ኖ ወተን አናወራም። እኔ እናንተ እዚህ ነው ያለነው። ሽመልስ እዚህ ነው ያለችው። ማርያም ግን ላይ ነች አይደል ያለችው በእግዚአብሔር ገነት። እሰይ ተባረክ። ሽመልስና ማርያም ይነጋገራሉ አይነጋገሩም? በትክክል እንነጋገራለን። ሽመልስና ማርያም ይነጋገራሉ አይነጋገሩም? ታናግራት ወይስ እሷ አንተን ታናግርሃለች? ኦኬ አለው አይሰማም። ተቆራርጠ ነው ኤርሚዬ። የጥያቄው እኮ ቀላል ነው። አይሰማም። ተቆራረጣለህ ኤርሚ። ሽመልስ እሺ፣ ውጭ ላይ ስለሆንኩ ነው። እሺ አሁን ሲሰማ? እሺ ከተሰማ ሽመልስ ሰምተኛል አይደል? ማርያም በሰማይ ነው ያለችው፣ አንተ በምድር ነው ያለው። እውነት ነው። ሽመልስና ማርያም ያልከኝ እንደዛ ነው ያልኩ እኔ። አዎ ከእሷ ጋር ተነጋገራላችሁ። እሺ አንተ እሷን ስታናግራት እሷም አንተን ታናግርሃለች አይደል? አንተ እሷን ስታናግራት ታናግራለች ሳይሆን መልሱን ትነግረኛለች። እኔ ምን መሰለህ አዳም እንነጋገራለን እኮ አልከኝ። እኔ ነኝ ጥያቄ ከእኔ ላይ ጥያቄውን ተቀብለህ ጥያቄው ሳይገባ ምን መሰላት በላይ ሽብኝ። አንተና ማርያም ትነጋገራላችሁ አይደል? ቅድም አዎ ብለኸኛል። በትክክል ትነጋገራላችሁ። አንተ እሷን ስታናግራት እሷን ማለት የምፈልገውን ጠይቃታለሁ። እውነት ነው። አንተ እሷን ስታናግራት እሷም አንተን ታናግርሃለች አይደል? እውነት ነው። ከጌታዬ ዘንድ ዘንድ ለምኝልኝ፣ ያድነኝ ዘንድ ለምኝልኝ። ኦኬ እሷ ስለ አንተ ምን ብላ ነው የምትመልስልህ? እሱ ምህረትን ሰጥቶሃል፣ ኃጢአትህ ተሰርዮልሃል፣ ኃጢአትን ሰርዮልሃል፣ ከኃጢአት ነፃ ነህ፣ በክርስቶስ ደም ድነሃል ትለኛለች። እንዴ አንተ ወደ እሷ ስትጸልይ ስታነጋግራት ትሰማሃለች አይደል? ከሰማች በኋላ ሽመልስ ወይ ልጄ ሽመልስ ወይ ወንድሜ ሽመልስ የነገርከኝ ነገር ሰምቻለሁ፣ ሰምቼ ደግሞ ለሱ ነግርልሃለሁ ብለህ አታውቅም? የሰማኸኝ ነው።
የጠየኩን ሽምዬ የጠየኩን በትክክል አንተ እሷን ስታናግራት እሷ ቀጥታ ትሰማለች። እሷ ደግሞ ከሰማች በኋላ ወንድሜ ሽመልስ ወይ ልጄ ሽመልስ የነገርከኝን ነገር ሰምቻለሁኝ፣ አሳስቢልኝ ያልከውን ሁሉ ሰምቻለሁ፣ ለሱ ነግሬው መልሱ ደግሞ እስከሚሰጠኝ ድረስ እስከዛ ድረስ ጠብቀኝ። አድመጠኝ አድመጠኝ የእሷን ነው ያልኩህ፣ ያንተን አይደለም። አንተማ ነገርካት። እሷ ግን አሁን ለምሳሌ እንደዚህ ብዬ ልበልህ፣ ዕብራዊት እዚህ ጋር አይደለችም፣ እየሰማች አይደለም። በአንተና በዕብራዊት መካከል እኔ አለሁኝ። አንተ ከኔ ጋር ስታወራ እየሰማሁ ነው። እኔ አንተም እየሰማኝ ነው። ዕብራዊት እዚህ ፔጅ ላይ የለችም፣ እዚህ ቲክቶክ ውስጥ የለችም ብዬ ልበል። አንተ ወደ ዕብራዊት በኩል ለመሄድ ብትፈልግ፣ ዕብራዊት ጋር ለመሄድ ብትፈልግ፣ ከዕብራዊት የሆነ ነገር እንዲደረግልህ ብትፈልግ እኔ ነው አይደለም ታናግረኝ? እውነት ነው። ምን እንደምትለኝ ኤርሚ እባክህ ዕብራዊት የምትለኝ እባክህ ኤርሚ ዕብራዊት መኪና እንድትገዛልኝ እፈልጋለሁኝ፣ መኪና ከአሜሪካ እንድትልክልኝ እፈልጋለሁኝ ብለህ ብትነግረኝ ለእኔ ማለት ነው። ዕብራዊትም እየሰማችሁ ለዕብራዊት አይ እዚህ የለችም፣ ቲክቶክ ላይ የለችም ወንድሜ ኤርሚዬ የለችም እዚህ ቲክቶክ ኤርሚ። አሁን ምሳሌ አድመጠኝ ቆይ ጥያቄን ዳይቨርት ካረከው አንበሳ የሆነ ምሳሌ ነበር ያመጣሁት። እንደማመጥ ወንድሜ እንደማመጥ ፕሊዝ። እኔ እናንተ የምናወራውን አሁን ማርያም ትሰማለች? እኔ እናንተ አሁን የምናወራውን ቲክቶክ ላይ የምናወራውን ማርያም ትሰማለች? በገነት ሆና ዓለም ላይ ያሉትን ትሰማለች በክርስቶስ ዘንድ እስካለች ድረስ። በቃ እቺ ናት ወንድሞቼ ናቶቼ፣ ይሄ ነው በቃ። አሁን አየህ በዓለም ላይ ያለውን ሁሉ ትሰማለች። ሁሉም ነው የሚሰማው፣ ሁሉም ጻድቃ ነው። በአንድ ቅጽበት ሁሉም ቆይ በአንድ ቅጽበት ነው። በአንድ ቅጽበት እኔንም ሽሜንም ትሰማለች፣ በዓለም ዙሪያ ያለውን ሁሉ ትሰማለች ማለት ነው። ለዚህ ነው የኦርቶዶክስ ማርያም እግዚአብሔር ናት ብለን የምንላችሁ። ለዚህ ነው ወገኖች፣ መለኮት ናት፣ መለኮት ናት። አሁን ስለዚህ እቺ ማርያም ሳትሆን ወንድሜ ሰይጣን እንኳን ራሱ እንኳን አይሰማም። ሰይጣንም ካልተናገርክ አይሰማም። እሺ ሳውን ማርያምን ብትሆን ሰይጣን እናንተ የምንናገረውንም ራሱ ልብ ያወቀ ካልጠራኸው ክርስቶስም አይመጣም። ኢየሱስ ራሱ ወደ እኔ ካልጠራሁት አይመጣም። በቃ ኢየሱስማ መጥቷል ወንድሜ ሽመልስ። እሺ ጨርሻለሁ። በቃ ብቻህን አውርተህ በሚያረዳድ ነው በቃ ሽመልስ በቃ ቴንክ ዩ። እኛ አሁን አንተና እኛ ምስራቅና ምዕራብ ላይ ነው የቆምነው። እቺ አሁን አንተ የምትላትን ማርያም መጽሐፍ ቅዱስ የማያውቃትም ክርስቲያኖችም አናውቃትም። ሰውን ሁሉ በስፍራ ሁሉ የሚናገረውን የምትሰማ ከሆነ መለኮት የሆነች ናት ማለት ነው። እኛ በስፍራ ሁሉ ያለኑን የሚሰማን የሚያየን በአዳም ልጆች ሁሉ መንገድ ላይ ተገኝቶ ሁሉን የሚያይ እግዚአብሔር ነው። ከሱ ፊት የተሰወረ ፍጥረት የለም። እውነት ነው። ኢየሱስም ማለት ሚዩት አድርገው ሽመልስ። ኦኬ ሚዩት አድርገው። እንዴ የምን እውነት ነው? እውነት ነው። ስንት እውነት አለ። አንተ ሰይጣንም ይሰማል ወይ ብዬ ስለ አዎ ይሰማል፣ እውነት ነው አልከኝ። ማርያም ስትሰማለች ወይ ስለ እውነት ነው አልከኝ። እግዚአብሔርም ይሰማል፣ እውነት ነው። ለአንተ ሁሉ እውነት ነው። ስለዚህ አንተ ማርያምን ብለህ የምትላት ጻድቃን በሙሉ በአጸደ ገነት ያሉ ከግንዱ በታች ናቸው ይሰማሉ ብሏል። እንግዲህ ሁሉም በየዓለም የተባለውን ሁሉ የሚሰሙ ከሆነ አምላኮች ናቸው ማለት ነው። ይናዘር ወይ እናንተ በጣም ነው የሚያሳዝነው። ከዚህ የበለጠ ሰይጣናዊ ትምህርት የለም። ይሄ ክርስቲያናዊ ትምህርት ሳይሆን ሰይጣናዊ ትምህርት ነው። ሽመልስ ወደ እግዚአብሔር ቃል ተመለስ። የቆምክበት ትምህርት የሰይጣን ትምህርት ነው። ከዚህ የበለጠ ሰይጣናዊነት የለም ብራዘር። እግዚአብሔር ነው ሙሉ በኩል በሁሉ ቦታ የሚገኝ ሁሉን የሚሰማ ሁሉን የሚያደምጥ አይኖቹ በአዳም ልጆች መንገድ ላይ ሁሉ ተገልጠው ሁሉን የሚያይ ሁሉን የሚያደርግ በሁሉ ቦታ የሚገኝ ሁሉን የሚያውቅ እሱ ነው። አየህ ወስደህ
አንተ ለምታመልካት ለጣዖት ወስደ ሰጣ ለጌታ የጌታ እናት ማርያም እኔ እናንተን እንኳን ልሰማ ቀርቶ አይደለም አንተ ሽመልስ መሆንህን እንኳን አታውቅህም። በዚህ ሰዓት ላይ ሽመልስ የሚባል ሰው ኢትዮጵያ ውስጥ እንዳለ እንኳን አታውቅም። ኤርሚያስ የሚባል ሰው ኢትዮጵያ ውስጥ እንዳለ እንኳን አታውቅም። ዕብራዊት የምትባል እንዳለች አታውቅም። ማንም እዚህ ያለንን ልብ በሉ እዚህ ያለንን ማርያምን እወዳታለሁ አመልካታለሁ አንተ ማን እንደሆንክ እንኳን አታውቅህም። ከነመፈጠርም ጭምር አታውቅም። የሚያውቅህ አንድ ጌታ ብቻ ነው ያለው። የሰራ የፈጠረን ብቻ ነው የሚያውቅህ። አንተ ሚካኤል ያቀኛል በርተን ሚካኤል አያውቅህም። ለመላእክት ሁሉን ማወቅ አልተሰጣቸውም። ተልኮ ብቻ ሲመጣ እግዚአብሔር አድነው ሊያድንህ ከወደደ ተልኮ ብቻ ሲመጣ ያውቃል። አንተ ተክለ ሃይማኖት አርሴማ ታቀኛል ከነመፈጠርም ጭምር አያውቁም። አንተም እነሱን አታውቅም፣ እነሱም አንተን አያውቁም። ኦኬ እግዚአብሔር አምላካችን ብቻ ነው ሰውን የሚያውቀው። አሁን የቱ ጋር እንዳለው ካሜራ ዘግቻለሁ። እኔ የቱ ጋር እንዳለው ከቤቴ ምን ያህል ርቀት ላይ እንዳለው ምን ቦታው እያነጋገርኳችሁ እንዳለው ካሜራ ዘግቻለሁ። አሁን ካሜራ አጥፍቻለሁ። ምን ቦታ ነው አሁን ያለሁት? እስኪ ማን ነው የሚነግረኝ? ካፌ ውስጥ ነኝ? ሆቴል ውስጥ ነኝ? አሁን በይሳለ ባህር ዳርቻ ነኝ? መናፈሻ አካባቢ ነኝ? ምን ጋር ነው ያለሁት? እስኪ ንገረኝ። አሁን እስኪ አንተ አሁን እንግዲህ በምድር ስላለ ማለት ነው የት አካባቢ ነው ያለሁት? እኔ የተስተካከለ ቦታ ላይ ነው የተቀመጥኩት? ተራራ ላይ የተቀመጥኩት? ኮረብታ ላይ የተቀመጥኩት? ዛፍ ስር ነኝ ያለው? ከዛፍ ርቀት ቦታ ወንበር ላይ የተቀመጥኩት? ምን ላይ ነው ያለው? አንዱን ጻድቅ ይነግር አታውቀውም? ሽሜ ቆይ ንገረው እስኪ ኤርሚየት እንዳለ እስኪ በርከክ በልና አማላጆችን ጠይቅና ከነገሩ ንገረው። ኤርሚን እንግዲህ ትንገረኛ እሱ በኢየሱስ ክርስቶስ ዘንድ ነው ያለው። አድመጠኝ። በኢየሱስ ዘንድ ነው ያለው። ኤርሚያ በኢየሱስ ዘንድ ነው ያለው። የተጠየቀው መልስ ስለሆነ ማለት ነው። እሺ ወደዚህ ይሰሙኛል፣ ሰምተው ይመልሱልኛል ብለህ ወደ አልካቸው ጋር እስኪ ደውልና አሁን ጠይቃቸውና እኔ የቱ ጋር እንዳለሁ እስኪ ይንገሩ። ምን አይነት ቦታ ላይ ነው ያለው? እነሱም ሊሰሙ አይችሉም፣ ሊገልጡልህም ሊነግሩህም አይችሉም። እግዚአብሔር ግን ሊገልጥልህ ከወደደ ወደሱ ግን ብትጸልይ እግዚአብሔር ሊገልጥልህ ከወደደ ይነግራል ምን አይነት ቦታ እንዳለው ማለት ነው። እሱ ስለሚያውቅ ማለት ነው። ይሄ ቦታ ላይ እንዳለው ስለሚያውቅ አይታየኝም የት ቦታ ላይ እንዳለ ብሎ አይደል። እነሱ ግን ኢየሱስ በቃ አሁን ወንድሜ ራሱ ንግግር ኢየሱስ እንደሚያውቅማ ፈጣሪ ነው። አሁን አንተ የት እንዳለ ሽመልስ ኢየሱስ መሆኑን እኮ እኛ እናውቃለን። ፍጹም ሰው ፍጹም አምላክ ነው፣ ዋጋ የከፈለ ነው። አንተም ብለህዋል። ሌሎች አማላጆች ግን ማን ነው እየመጣ ለእናንተ የሚነግራችሁ ስንልህ ማርያምን ምሳሌ ሲያደርግልህ ለዓለም ላሉት ሁሉ እኔም እዚሁኛ አንተም ባለህበት ቦታ የቦታውን ብንጠይቃት እየሰማች በደንብ በቃ ታወራናለች ብለሃል። እንግዲህ ከአምላክ ውጭ ልብና ኩላሊትን የሚመረምር የሚያውቅ እራሱ የፈጠረን አምላክ ካልሆነ በስተቀር ሌላው ሁሉ ፍጡር ነው። ጻድቃን አሉ በሰማያት ከአምላካቸው ጋር አሉ። ስራቸው ምን እንደሆን ከሞቱ በኋላ እከሌን ያረጋል አልተባለልንም። የምታውቀው ጥቅስ ካለ ጥቅሱን ንገረንና እኛም ደግሞ እናማክራቸው እንጂ ብቻችሁን ለምን ታወራላችሁ? ሽመልስ ንገረኝ። በዚህ ላይ ቀን ያላቸው ደግሞ አሉ። ቀን ያላቸው ፍጡራን አሉ። ቀን ተሰጥቷቸው በዚህ ቀን የደጎሰ ያስደጎሰ ትውልድ ይድንለታል፣ ዘሩ ይለመልማል የሚባሉ አሉ። እየሰሙ ከሆነ ቄሶች ይሄን የሚሉን ደስተኛ ነኝ እኔ። እስኪ ልስማ ንገረኝ። ዕብራዊት በእውነት ስለ ጻድቃን ስለ ሰማዕታት አማላጅነት በመጽሐፍ ቅዱስ ግልጽ ተደርጎ ተቀምጧል። በእርግጠኝነት ነው ማውራሽ። መብራትም ስለሌለ ቦታውን እኔ አወጣዋለሁ መጽሐፍ ችግር ማስታወሻዎችን ይዤ በእርግጥ የተማርኩትም ከናንተ ነው። ከዚሁ ከሚዲያ ዙሪያ ነው የተማርኩትም። ኤርሚም ብዙ ነገር ሲያወራ ሰምቼው እኛ ልትሰማ አትችልም። ሙታን ጻድቃን የሆኑ ሙታን በስጋ የሌሉ ይማልዳሉ የሚል ትምህርት ከሰምተህ ከሆነ ወንጌላውያን አያስተምሩም አይሉም። ኖ ከእናንተ ነው የተማርኩት አትበል፣ ውሸት። መጽሐፍ ቅዱስ ላይ የሌለ ነገር ነው። ከዛ ውጭ ደግሞ አዳምጠኝ። አይደለም የማስጨረስ አይደለም፣ ከእናንተ ሰምቼ ነው ብለህ ሪከርድ ለመደረግ አትሞክር። ከኛ ልትሰማ አትችልም። የሞተን ጻድቅ ቁጭ ብሎ ያወራ ማንም የለም። ማንም እኔ አውርቼ አላውቅም። ማንም ወንጌላዊ አይልም። በሞተው በክርስቶስ ኢየሱስ ብቻ ሊያናግርህም ከወደደ እግዚአብሔር ብቻ ነው፣ ኢየሱስ ብቻ ነው።
መንፈስ ቅዱስ ብቻ ነው። ሌላ የሞቱ ጻድቃኖች እንደው እንትን የሆነ እንዴት ብታስቧቸው እንደሆነ አላውቅም። መጽደቃቸውንስ የት እናውቃለን? እኛ እናውቃለን እንዴ? ሲጀመር እንዴ ጳውሎስ እኮ ስለተጋድለው ስለምኑ ተናገረ? ብሄድ ይሻለኛል በቃ ያለው አምላኩን ስላወቀ ስለተነጠቀ ስላየ ነው እንጂ እንዴ ጸድቀው ፍጹማን ሆነው እንደገቡ እንኳን እኛ እኮ በአራት ነጥብ እዚህ ጋር ምን ዘጋው የለንም። በክርስቶስ ኢየሱስ ያመኑት ብቻ ይጸድቃሉ ብለን እንቀበላለን። ይሄ ነው የሞተውም እሱ ነው። እሱም ደግሞ ሰው ብቻ አይደለም አምላክ ነው። ይሄን ነገር እንዴት አንተ እኔ ሽመልስ የእውነት አምሹር የተማርክ ትመስለኛለህ። አንዳንድ ነገሮች እኛን ለማደነጋገር ነገሮችን በጣም ለመጎተት ለማሳመር እየሞከርክ ነው። ምናልባት ጥሩ ተናጋሪ እኔ ላልሆን እችላለሁ በግሌ። ግን አንድ ነገር አለ። እንዴት ፈጣሪን ከፍጡር ጋር ታወራኛለች ትላለህ እንዴ? የተከበረች የክርስቶስ ኢየሱስ እናት ትእዛዟን ፈጽማ በትንቢት የተነገረውን ፈጽማ የሄደች እናት ነች። ምን ታድርግ ምን ትሁን ማጋ ትቀመጥ የለም። እንደው እግዚአብሔር ቁጭ ብሎ ወንበር ሰብስቦ ቁጭ ይልና በቃ እከሌ እኮ ደግሶልኛል ስማ እኔ ጋር አልቅሷል ቤተክርስቲያን መጥቶ ዛሬ ማታ ደግሞ ከሌና አውርቼዋለሁ እባክህ ማልደው ኖ እግዚአብሔር ልክ አይደለም እንዴ መማለድ እሱንም ማድነው ይላሉ። ምን አይነት መደፋፈር ነው? የምድር እንኳን ፕሬዚዳንቶችን አንድ ሀገር ዜጋ ስለሆንክ ብቻ ኢትዮጵያዊ ሆነ አብይ አህመድን በፈለገው ሞመንት እንኳን አግኝታ አታወራውም እንኳን እግዚአብሔርን። ምን አይነት ድፍረት ነው? ጌታ ኢየሱስ ምን አይነት ድፍረት ነው? ስጋ ለብሶ እኛን መስሎ መጥቶ ሙቶ ዋጋ ከፍሎ በነፃኑ መኑ ያለውን አምላክ ሰው እየሰበሰባችሁ እሱ አልቻለም ብቻውን ደክሞታል ሊተኛ ይሆናል ምናልባት ናፕ እያደረገ ነው እግዚአብሔር። ስለዚህ እከሌን ላውራው። ይሄ በጣም ድፍረት ነው። በጣም ድፍረት ነው። በጣም ነው ማዝ ነው እንደዚህ ስለሆናችሁ ግን ማለት አይታያቸው በቃ በአጋንንት የታሰረ አጋንንት እግዚአብሔር ካልፈታው በስተቀር ከመማለቅ ለጌታ ያለሽ ፍቅር ደስ ይላል። የእውነት ለጌታ ያለሽ ፍቅር ደስ ይላል። አሁን አንተ አያምርብህም። ለእሷ ያላት ለጌታ ያላት ፍቅር ለአንተም ጭምር ነው ያላት። አንተና መሰሎችን እንድትድኑ የታሰራችሁበት የሃይማኖት ስርዓት ጥልቀቱ ስለገባት እሷም ከሃይማኖት ቤት ስርዓት የታሰረች አይሁዳዊት ስለነበረች በክርስቶስ ኢየሱስ ባዳኙ ስለተፈታች ከእንደዛ አይነት ስርዓት ውስጥ እንድትፈቱ ነው ለአንተም ለሌሎችም ሰዎች የምታነባው ማለት ነው። ለእግዚአብሔር ብቻ አይደለም ያላት ፍቅር ለሰዎች ለነፍሳት ያላትን ፍቅር እኔ ያውቃለሁኝና ከዛ ሞቲቭ ነው እሷን ብቻ ሳትሆን በወንጌል ያመኑ ወንድሞችና እህቶቻችን ሁላችንም ጭምር ማለት ነው ነግራችሁ። እስራታችሁ ጠባቅ ነው ያላችሁበት ድቅድቅ ጨለማ በጣም ከባድ ነው። ያ ድቅድቅ ጨለማ ልባችሁ ላይ ነው ያለው። ያ ድቅድቅ ጨለማ እግዚአብሔርን ያለማወቅ ጨለማ ነው። በእግዚአብሔር ቃል ብርሃን ብቻ ነው በልብህ ላይ ያለው ጨለማ የሚወገደው። ያን ደግሞ ለማድረግ መጽሐፍ ቅዱስ አታነቡ ማንበቡ ተብላችሁ ትባሉ ለእናንተ ልክ መጽሐፍ ቅዱስ ለኦርቶዶክሳውያን ማንበብ ማለት አሲድ የመጠጣት ያህል ነው የሚመስላችሁ። ያን ያህል ነው የምትጸይፉት፣ ያን ያህል ነው የምትፈሩት። ሰው መጽሐፍ ቅዱስን የእግዚአብሔርን የአምላኩን ቃል ሳያነብ ክርስቲያን ነኝ ብሎ ኖሮ ይሞታል። አንድ ቀን ማቴዎስ ወንጌልን ሳያነበው፣ አንድ ቀን የዮሐንስ ወንጌልን ዞር ብሎ ሳያየው፣ አንድ ቀን ቅዱስ ሉቃስ የጻፈውን ስለ ጌታችን ስለ ኢየሱስ ክርስቶስ የተናገረውን ሳያምን፣ አንድ ቀን በእነ ኢሳይያስ በእነ ሙሴ የተነገረውን ሳያምን፣ አንድ ቀን ሌሎች ቅዱሳት ሐዋርያትና ነቢያት የጻፉትን የእግዚአብሔርን ቃል ሳያነቡ ማለት ነው። ስለዚህ የታሰርክበት ስርዓት እውነቱን ስነግር ማለት ነው ሽመልስ ጽኑ ነው። ጌታ ኢየሱስ ካልፈታ በስተቀር ማንም አይፈታም። ምክንያቱም ነፍስህ በአገር ሽማግሌና አሮጊት ተተብትቦ ተይዟል ማለት ነው። ኢየሱስ ያድናል ብሎ ማለት ለአንተ ስህተት ነው። ስህተት እንኳን ባይሆን እውነት ነው ብለህ ብትልም ግን በእሱ ላይ ደግሞ ሌላ አለ የምትጨምረው ሌላ እውነት አለ። ሌላ እውነት ነው ብለህ የምትላቸው ኢየሱስም ያያሃል ማርያም ታያለች፣ ኢየሱስም ይሰማኛል ማርያም ትሰማኛለች ብለህ የምትል ኢየሱስም ያድነኛል ማርያምም ታድነኛለች ብሎ የሚል ማለት ነው። በክርስትና ዓለም ውስጥ እንደዚህ አይነት ተሰምቶ አይታወቅም። ስለዚህ ለአንተ የምንነግርህ መጽሐፍ ቅዱስን አንብብ። ከሰማህን ወንድማችን ሽመልስ መጽሐፍ ቅዱስን በግል ይኸውልህ ወንድሜ፣ ሌላው ይቅርብ አልኩ። ሌሎቻችሁም እዚህ ውስጥ ያላችሁ ካላችሁ ግዴላችሁም ኑ ወደ ጴንጤ አይደለም ያልናችሁ፣ እዛው ሃይማኖታችሁ ውስጥ ሁኑና ይሁዲም ከሆናችሁ ኦርቶዶክስም ከሆንክ ለምን ማይኩን ትከፍታለህ? እያስተጋባ ነው ላውራበት። ባላችሁበት ቤተ እምነት ውስጥ ሆናችሁ ማለት ነው። እኛ ኑና ተንደርደሩና ጴንጤ ሆኑ ብለን አላልናችሁም።
እዛው ባላችሁበት ቤተ እምነት ውስጥ ሆናችሁ ግን መጽሐፍ ቅዱስ ብሉይና አዲስ ኪዳን እሱን ጊዜ ስጡና በእግዚአብሔር ፊት እንጀራ ለመብላት ጊዜ ሰጥተህ ቁጭ ብለን እንደምትበላ በሬ ለመጠጣት ነው ምንድነው ውሃ ለመጠጣት ቁጭ ብለህ እንደምትጠጣ የእግዚአብሔርን ቃል ቁጭ ብለህ ለማንበብ ሰው በሬ ጠምዶ ሄዶ ለማረስ ጊዜ ይሰጣል። ገበሬ ካላረሰ በስተቀር እህል አይበላምና አያመርትምና ቁጭ ብሎ ሰው የእግዚአብሔርን ቃል መጽሐፍ ቅዱስን አንድ ቀን አንብበው የማያውቁ ሰዎች ወንድሞች እናቶች ሰው መጽሐፍ ቅዱስን ሳያነብ ስለ መጽሐፍ ቅዱስ ሊያብራራ ይመጣል። ይሄ በኦርቶዶክሳውያን ዘንድ ነው ያለው። ሰው እግዚአብሔርን ሳያቅ ስለ እግዚአብሔር ለመናገር ይመጣል። እግዚአብሔርን የምታውቀው መጽሐፍ ቅዱስን ስታነብ ነው። መጽሐፍ ቅዱስ ካላነበብክ እግዚአብሔርን አታውቀውም። ያላወቀውን እግዚአብሔርን ለመናገር ዓለም አደባባይ ላይ መምጣት በቃ የምትናገረው ሁሉ ምንም እዚህ 500 ምናምን ሰው ተቀምጦ ሰው ይታዘባል እኮ ራሱ እንደው አሁን ብዙዎቹ ታች ኮሜንት ጽፉ ነበር ራሱ ወጡት ባክ ምን አሁን ከሱ ምን ልንማር ነው እያሉ ማለት ምክንያቱስ የረባ ነገር የተናገርከው ነገር የለም። ስለ እግዚአብሔር ጠንከር ብለህ ነገር እምነታችን በእግዚአብሔር ላይ እንዲሆን አይደለም አንተ ምትነግረን እምነታችን በፍጡር ላይ እንዲሆን ማለት ነው። ለዚህ ነው የእግዚአብሔርን ቃል ያነበበ ትውልድ ከአንደበትህ የሚወጣው ቃል ልክ እንደ ቆርቆሮ እየተንኳኳ ሲረብሸው እባካችሁ አስወጡልን ሲሉ ነበር አንድ ማሰቦች ታቸው ነው ማለት። ምክንያቱስ ለፍጥረት ለትውልድ የሚጠቅም ነገር አይደለም ተወራ ለትውልድ አሁን ለዚህ ፍጡር እዚህ ላለ 460 ሰው ምን ብዬ ነው አሁን እኔ እንትና የምትባል ሴትዮ ምናምን ነገር ብዬ የምነግረው እና እንደዚህ ብያው ማውራት ብጀምር ምንድነው ኤርሚያስ ብለህ የምትለው ነው ብለው ምንድነው እያወራህ ያለው ደክሞ ከሆነ እረፍ ካልሆነ ውጣልን ቤቱን አትበጥብጣል ነው ብለው የሚሉት ወይ ደግሞ ተተው ነው የሚሄዱት በቃ ሰው ይቀንሳል ማለት ነው። እንዴት ሰው ስለ ሰው ሊናገር እንዴት ይመጣል ወንድሞች እናቶች? በክርስትና ዓለም ውስጥ ስለ ሰው የምትናገረው ሰው ያድናል ሰው ይታደጋል ሰው እንትን በለህ የምትለው የለም። ማዳን የእግዚአብሔር ነው። ሰው ሰውን አያምንም ሰው ሰውን አያድንም። መጽሐፍ ቅዱስ የሚነግረው ይሄን ነው። ስለ ዘላለም ሕይወት አንተ በፍጡር ላይ ትደገፋለህ እንዴ? ፍጡርን መደገፍ የተቀጠቀጠ ሸምበቆ መደገፍ ማለት ነው። ፍጡርን መደገፍ ፍጡርን መታመን መረገም የተረገመ ትውልድ ነው በፍጡር የሚታመን። ይሄው ጌታ እግዚአብሔር ምስክር ነው። ሽመልስ ምነግርህ አንተ በፍጡራን ስለሆነ የምታምነው የተረገምክ ትውልድ ነህ። ከዚህ እርግማን ውስጥ ውጣ። መጽሐፉ በግልጥ የሚነግረን ይሄን ነው። አንተ ብቻ አይደለም ሌሎች ስጋ ለባሹን ክንዱ የሚያደርግ ልቡን ከእግዚአብሔር የሚመልሰው እርጉም ነው ስለሚል ማለት ነው ነብዩ ኤርሚያስ ማለት እርጉም ነው ይላል። እምነቱን በአብርሃም አምላክ በይስሐቅ በያዕቆብ አምላክ በእግዚአብሔር ላይ ያላደረገ በፍጡር ላይ ግን ያደረገ የተረገመ ትውልድ ነው። ከርግማን ስር ያለ ትውልድ ጨለማ ውስጥ ያለ ትውልድ የሚራመድበትን ማያቅ ትውልድ የሚናገረውን ማያቅ ትውልድ ብርሃን ያልበራለት ትውልድ በድንግዝግዝ የሚሄድ ትውልድ ለዚህ ነው